የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡናል። ጎንደር የመናፍቅ መቀለጫ ስትሆን በጣም ለእኔ ውርደት ነው። ውርደት ማለት ነው። ውርደት ዘራፍ ለእናንተ ምን እንደሚሰማችሁ እኔ እንደ ሽንፈትና እንደ ውርደት ነው። ኢየሱስን ብለን ቢገሉን ኧረ ዕድል ነው ይሄ እንዴ! ደረታችን ነው የምንሰጠው እኛ። ኢየሱስ ብለን ሰዎች ስለ ጴንጤው ስለተገደሉ የምናለቅስ ሰዎች አይደለንም። ክብር ነው የምናመጣው፣ ክብር ነው ኦርቶዶክስ ሲሞት ግን እኔ ለምን ሞት እላለሁ? እንዴት ሰሜናዊ የተባሉ ሰሜኒክ እንዴት እንደዚህ ይሆናል? እንዴት ጎንደር ላይ መናፍቅ መቀለጃ ይሁን? ቀበሌ 15 ያለውን የመናፍቁን ቸርች ከአንድ ዓመት በፊት ተናግሬ ነበር። አጥፉት። ወንበር አሰብረው ኢየሱስን አታስቆመው። ማይክ ቀምተ ኢየሱስን አታስቆመው። ሰዎችን ገለ አታስቆምም። ከእግዚአብሔር ጋር ነው ውጊያ ወዳጄ። የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛ ምድር ላይ ስራ እየተሰራ ነው። ጌታ ይባርከው ነብይ፣ ጌታ ዘመኑን ይባርከው። ጎንደር ላይ ለሆነው ነገር ተጠያቂ አድርገዋቸዋል። ተመልከቱ። ረሻም በጠቅላዩ ብሎም በቀዳማዊቷ ዝናሽ የሚመራው ድብቁ ፕሮጀክት በጎንደር መተግበር ጀመረ። የጎንደር ህዝብ ንቃ፣ አገሪቱን በምንፍቅና እርሾ ሊያጥለቀልቁት ቆርጠው ተነስቶ እዚህ ጉዳይ ዋና ተጠያቂ ያደረጉት ጠቅላይ ሚኒስትር አብይንና ባለቤታቸውን ዝናሽ ታያቸውን ነው። እስኪ ዝም በእውነት ነው የምላቸው፣ የነሱ ሴራ ነው። ጴንጤ ስለሆኑ ነው እኮ አይደል? ክርስቲያን ወንድሞች ስለሆኑ ነው። በጌታ ወንድሞቻችን ናቸው። ጠቅላይ ሚኒስትር አብይም እህታችን ዝናሽ ታያቸውም በጌታ ወንድሞቻችን ናቸው። ክርስቲያኖች እንደዚህ እነሱ ፖስት ያድርጉ፣ ችግር የለውም። እዛ አካባቢ ያሉትን ሰዎች ፎቶ ግን ፖስት አታርጉ፣ ለደህና ይባል። የጴንጤ ይሞት ችግር የለውም። እኔ ጴንጤ በመሞቱ እኛ ለምሳሌ ባለፈው ምንድነው አርሲ አይደል? ከተሳሳትኩኝ ታርሙኛላችሁ። አርሲ ላይ ሰዎች ሞተዋል አይደል? እና የሞቱት ሰዎች ኦርቶዶክሳውያን ናቸው ብለው ሲናገሩ ሰምቻለሁ። እኔ ኦርቶዶክሳዊ ሲሞት በጣም ነው ማዝ ነው። የምሬን ነው የምላችሁ። በደንብ ስሙኝ። ኦርቶዶክሳዊ ሲሞት በጣም ነው ማዝ ነው። ሙስሊም ሲሞት በጣም ነው ማዝ ነው። ጴንጤ ሲሞት ግን አላዝንም። ክብር ነው ማመጣው፣ በጌታ ፊት ክብር ነው ማመጣው። የምሬን ነው የምላችሁ። ኦርቶዶክስ ሲሞት ግን በጣም ነው ልብ የሚናወጥ። ሙስሊም ሲሞት በጣም ነው ማዝ ነው። በጣም አዝናለሁ። ከሞት ወደ ሞት ነው የሚሄዱት እነዚህ ሰዎች። ኢየሱስን ሳያገኙ ወደ ሲኦል ነው የሚጣሉት። በጣም ነው የሚያሳዝነው የእነዚህ ሰዎች ሞት። ለእኛ ግን ሞት ክብር ነው። እኛ እናለቅስም። ጴንጤ ሲገደል አናለቅስም። ጴንጤ እየተገደለው በየአካባቢ ብለን ኧረ በጭራሽ አናለቅስም። ክብር ለኢየሱስ ይሁን። ኢየሱስን ብለን ቢገሉን ኧረ ዕድል ነው ይሄ እንዴ! ደረታችን ነው የምንሰጠው እኛ። ኢየሱስ ብለን ሰዎች ስለ ጴንጤው ስለተገደሉ የምናለቅስ ሰዎች አይደለንም። ክብር ነው የምናመጣው፣ ክብር ነው ኦርቶዶክስ ሲሞት ግን እኔ ለምን ሞት እላለሁ? አባቴን ቀብሬ ልመጣ አለ። አባቴን ቀብሬ ልምጣና ልከተላለሁ ሲለው ሙታንን ለማን ተውላችኋል? ለማን ተውላችኋል? ቀባሪውም ተቀባሪው ሙታን ናቸው አለ ጌታ ክርስቶስ ኢየሱስ። አይገርምም? አፈር የሚያለብሰውም ሰውዬ የሞተውም ሰውዬ ሙታን ናቸው አለ። ኢየሱስ ከሌለ ወዳጄ ሙት ነህ እኮ። ስለተራመድክ በህይወት ያለ መስሏል አይደል? እየሄድክ ስላለ አንተ ሙስሊም ወዳጄ እየተራመድክ ስላለ እኮ በህይወት ያለ መስሏል። ሙት ነህ ወዳጄ። ሰው ኢየሱስ ከሌለው ሙት ነው። እና የነዚህ ሰዎች ሞት ያሳዝነኛል። እኔ ምን አለ እድሜ ኖሯቸው ኢየሱስን ቢቀበሉ፣ እድል ቢኖራቸው። ለአንዴና ለመጨረሻ ጊዜ ነው ከዚህ ከድንቅ አምላክ ጋር የሚቆራረጡት። በቃ ያገኙትም ይሄን አምላክ። ይሄ እድል የላቸው። ከሞቱ ይሄ እድል የላቸው። ሳይሞቱ ኢየሱስን ቢቀበሉ እኔ ለነሱ አዝናለሁ። ወደ ሲኦል ነው የሚጣሉት። ጴንጤ ሲሞትስ ወዳጄ ደረቴን ነው የምነፋው። ለኔ ባረገው ላለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰው ጌታን አግኝቶ
ከቆየ ኢየሱስን ሊናገር ከቆየ ኢየሱስን ሊገልጥ ነው መሆን ያለበት። እግዚአብሔር እድሜ ከሰጠን ኢየሱስን በህይወታችን ልናሳይ ሰዎችን ወደ ጌታ ልናመጣ ከሄድንም ደግሞ ለክብር ነው የምንሄደው እኮ አይገርምም? መሸጋገሪያችን ነው ሞት ለኛ። ስንሄድ ወደ አባባ ነው የምንሄደው። ቀራኔው ላይ እርቃኑን ወደ ተሰቀለልን ጌታ ነው የምንሄደው። ወደ ምናፍቀው ጌታ ነው። ክብር ነው ለኛ ሞት። እናለቅስም በሞተኛ ሞተ ጴንጤው እንዴ ጌታን እየባረክን እንሸኘዋለን። ጌታን እያመሰገንን እንሸኘዋለን። ወደ ክብር ነው ሄደው እድል ሰጥቶን እዚህ ምድር ላይ ደግሞ እንድንሰራ ወንጌሉን አልጨረስክም ካለን ከቆየን ደግሞ ወዳጄ ኢየሱስን ተናግረን ነው ማለፍ ያለብን። ኢየሱስን ሳንናገር ደግሞ በህይወታችን ማሳየተን ጭምር ስችል ተናገራለህ። ስችል ደግሞ ዝም ብለህም ደግሞ በህይወት ትገልጠዋለህ ኢየሱስ። ለዚህ ነው ምን ቆየው እዚህ ምድር ላይ። እሺ ማሚዬ እዚህ ምድር ላይ ምን ቆየው ለዚህ ነው ምን ቆየው። ክብር ለኢየሱስ ይሁን። አንድ ቪዲዮ ላሳያችሁ ፈልጌያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ለምንድን ነው ያላለቅሱ? ጳጳስ የላትም፣ ቄስ የላትም። እኔ ህይወት የላችሁም ነው የምላችሁ። ህይወት የላችሁም። ህይወት ነው የሚያስፈልጋችሁ። ህይወት ከሌለ ጳጳስ ኖረ፣ መሪ ኖረ፣ ጠባቂ ኖረ ልዩነት የለውም። ኢየሱስ ነው የሚያስፈልገው ወዳጄ። ግብዳ መስቀል እኮ አድርጓል አንገቱ ላይ። ጳጳስ የላትም፣ ካህን የሚባል በጣም የሚገርመኝና እንደገር ልንገራችሁ። ገና የክርስቶስ ኢየሱስ ይጻፉ፣ ችግር የለውም። እሺ ሞዴሬተሮች እንትን ኮሜንት የሚጻፉ ልጅ ነው ተውት፣ ይጻፍ። እሺ እንቀጥል አይደል? ወደ ቀደመው ፕሮግራማችን ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ስትሆን በጣም ለኔ ውርደት ነው። ውርደት ማለት ነው። ውርደት ዘራፍ ለእናንተ ምን እንደሚሰማችሁ እኔ እንደ ሽንፈትና እንደ ውርደት ነው ግራ ገባኝ። እንዴት ሰሜናዊ የተባሉነ ሰሜኒክ እንዴት እንደዚህ ይሆናል? እንዴት ጎንደር ላይ መናፍቅ መቀለጃ ይሁን? ቀበሌ 15 ያለውን የመናፍቁን ቸርች ከአንድ ዓመት በፊት ተናግሬ ነበር። አጥፉት፣ አቃጥሉት። ጥሩ እኮ ነው። ቪዲዮን ወንበራችሁን እኮ ልታቃጥል ትችላለህ። ማይክሮፎኑን ቀምተህ ለፋኖ ልሰጥ ትችላለህ። ለፋኖም ለጋሞም ለምንም ስጠው፣ ችግር የለውም። ግን ወንጌል አታስቆመው። ወንበር ሰብረው ኢየሱስን አታስቆመው። ማይክ ቀምተህ ኢየሱስን አታስቆመው። ሰዎችን ገለ አታስቆምም። ከእግዚአብሔር ጋር ነው ውጊያ ወዳጄ፣ አታስቆምም። በቃ ይሄ እግዚአብሔር ነው እየሰራ ያለው። ብሩክን ገለው እኮ ወንጌሉን አታስቆመው። ጳውሎስን ገላችሁት እኮ ወንጌሉ አልቆመም። ሰው ይሄን ያልተረዳው እነ ጴጥሮስ ተዘግዝቀው ተሰቅለው ወንጌሉ አልቆመም፣ አይቆምም። በቃ ወንበር ሰበርክ አይደለ? ድንጋይ ላይ ቁጭ ብለው ደግሞ ኢየሱስን ይናገራሉ። ምን ችግር አለው? ምንም ችግር የለውም። የሚያመልኩትን አዳራሽ አቃጠልከው፣ ምን ችግር አለው ታዲያ? ዛፍ ስር ቁጭ ብለው ያመልካሉ ተሰብስበው። የምሬን ነው የምላችሁ። እኛ ጉዳያችን ከወንበርና ከአዳራሽ ጋር አይደለም ጉዳያችን። እና ከሰው እንዴ እዛ ቀበሌ 15 ነው ያለው ወንድማችን። የቀበሌ 15ቱን ህብረት መሪ ግደለው። በቃ እግዚአብሔር ያስነሳል፣ ወንድምን ያስነሳል። የአንተን ወንድም አስነስቶ ለአንተ ኢየሱስን ይነግርሃል። እግዚአብሔር ለአንተ ይነግርሃል። ሰዎችን ገለ አዳራሽ አቃጥለ አታስቆመውም። ይሄ የእግዚአብሔር ጊዜ እኮ ነው፣ የእግዚአብሔር ጊዜ ነው። የሰዎችን ይውላ በጣም እኮ የሚገርም የእስራኤል ህዝብ ከባቢሎን ሲመለስ፣ እስኪ ማን ነው የሚጽፍልኝ? የእስራኤል ህዝብ ከባቢሎን ሲመለስ እግዚአብሔር የማንን መንፈስ አነሳሳ ነው የሚለው? ማን ነው የሚጽፍልኝ ኮሜንት ላይ? የማንን መንፈስ? አሕዛብ ነው ሰውየው። ከባቢሎን ምርኮ እስራኤል ሲመለስ ከክርስቶስ ልደት 500 ዓመት አካባቢ ማለት ነው፣ ቅድመ ልደተ ክርስቶስ ሲመለሱ የማንን መንፈስ አነሳሳ ነው የሚለው? ቂሮስ ናይስ
የቂሮስን መንፈስ አሕዛብ ነው እኮ ሰውየው። የቂሮስን መንፈስ አነሳ። እግዚአብሔር ይችላል። በቃ ወዳጄ እግዚአብሔር የሞጣ መንፈስ ሲያነሳሳና በሞጣ በኩል እግዚአብሔር ወንጌል እንዲነገር ሲያደርግ እኛ ወንጌሉን ነው ቶሎ መናገር ያለብን። ሞጣ አይደለም ጉዳያችን መሆን ያለበት፣ ሞጣ አይደለም። አያችሁ፣ አሁንም እንደዛው ነው። እግዚአብሔር የሆኑ ሰዎችን መንፈስ ያነሳሳና በዛው በሆነ ወቅት ላይ ወንጌል እንዲነገር ያደርጋል። ያኔ እኛ ቶሎ ብለን ወንጌሉን ማድረስ ነው። በዛ ውስጥ እግዚአብሔር የሚጠራቸው ሰዎች አሉ ማለት ነው። የቂሮስን መንፈስ አነሳሳ ይላል። አሜን፣ ክብር ለኢየሱስ ይሁን እኮ ነው ማለት ያለብህ። አሜን፣ ኢየሱስ ገና ይነገራል ነው እኮ ማለት ያለብህ። ኢየሱስ እኮ ነው ያሉት እኮ፣ ሌላ ምንም አላሉም እኮ። ክርስቲያን እኮ ነው አይደል? የሰውዬ ነው አይደለም? ኦርቶዶክስ ነው፣ ኦርቶዶክስ ነው፣ ክርስቲያን አይደለም። ክርስቲያንማ ቢሆን የክርስቶስ ተከታይ ነው። ኢየሱስ ሲባል አይቃወም። አይኑ እስኪወጣ ድረስ እንደዚህ አይፈጥም። ኧረ ሰብስበው ወዳጄ ሊወጣ ነው። 44ቱ የመናፍቅ 44ቱ 54ቱ 66ቱ 77ቱ ከምትል ኢየሱስ በቂ ነው። እውነት ነው። ጎንደር የ44ቱ ሀገር ነው ይባላል አይደል? ይባላል። 44ቱ 77ቱ 88ቱ ከምትል ኢየሱስ ብቻውን ከስም ሁሉ በላይ የሆነ ስም፣ ከስም ሁሉ በላይ የሆነ ስም የሚለው በጣም እኮ የሚገርመው በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለው እነዚህ እኛ የምንጠቀማቸው የሰው ስሞች ብቻ አይደሉም። በሽታን ይጨምራል። የአጋንንት ስም ሊሆን ይችላል። አዳልሞቴ ምናምን ብለህ ጥራቸው የፈለግከውን ስም፣ የአጋንንት ስም፣ የበሽታ ስም፣ የሰዎች ስም፣ የኃያላን ስም፣ የሁሉ ስም ሰብስበ ከታች ናቸው፣ ከእግር በታች ናቸው። ኢየሱስ የሚለው ስም ብቻውን፣ ኢየሱስ የሚለው ስም ብቻውን እነዚህን ሁሉ ስሞች የሚያናውጥ ነው። ከስም ሁሉ በላይ የሆነ ስም። በበሽታ ላይ ኢየሱስን ጥራ፣ በአጋንንት ላይ ኢየሱስን ጥራ፣ በኃያላን ላይ ኢየሱስን ጥራ። የማይወድቅ የለም። ኢየሱስ ብለህ የማይሸነፍ የለም። የማይናወጥ ሰፈር የለም። ልክ እንደ ኤፌሶን ከተማ ማለት ነው። የእግዚአብሔር ቃል ወክ ያደረግ ነበር። አሁን በጎንደር ከተማ ላይ ሄኖ ይሁን ያለው የእግዚአብሔር ቃል ወክ እያደረገን ያለው። መስቀል አርጋ ሴትዮዋ መስቀል ተነቅሳ መታ ወድቃለች። ሴትዮዋ በቃ ወደቀች። የተጠራው ኢየሱስ የሚል ስም ነው። የአንድ ባለሀብት ስም አይደለም የተጠራው። የአንድ አካባቢ ንጉስ ስም አይደለም የተጠራው። ኢየሱስ የሚል ስም ነው። ይሄ ስም መድኃኒት ነው። በቃ የሚፈውስ ስም ነው። የትኛውም አካባቢ ሄደን ጠርተን ሰዎች ነፃ የሚወጡበት ስም ነው። አንተም ነፃ ትወጣለህ ወንድም አለ። አንተም መቀለጃ ሲሆን እኔ ሰዎቹን ከሌላ ሀገር ጭኖ መጣቸው እንዳለን ሰዎቹ ጎንደሬ ነው የሚመስል ፊቷቸው ሲያዩቸው ራሱ ልብሱን አልብሰዋቸው እንዳለን በደንብ አየዋቸው። ግራ ገባኝ። ክርስቶስ ያገኛቸዋል። አገራችን ሰላም ነው የምትሆነው። ጸልዩላቸው። በነገራችን ላይ ጦርነት ማለት የአጋንንት እቅድ ነው። ሰላም ማጣት የአጋንንት ነው። እርስ በርስ መሞት፣ መገዳደል የአጋንንት እቅድ ነው። ጸልዩላቸው። በኃይል ጸልዩ። ርዕስ ይዛችሁ ጸልዩ። ፋኖ ለሚባል ቡድን፣ ቄሮ ለሚባል በየአካባቢ ህወሓት ለሚረብሹ፣ ጦርነት ለሚያስነሱ፣ ለመንግስት ጭምር ጸልዩ። ኢየሱስ ካለ መንፈስ ቅዱስ ካለ ሰላም ነው። ሰላም ነው። ሰው ላይ አተኩስም ወዳጄ። ህይወት ነው። ህይወት ነው። ኢየሱስ ህይወት ነው። ጸልዩላቸው። በየአካባቢው ጦር ላነሱ ሰዎች ጸልዩ። ኢየሱስ ያስፈልጋቸዋል። ፋኖ ለሚባል ቡድን ኢየሱስ ያስፈልገዋል። ቄሮ ለሚባል ቡድን ኢየሱስ ያስፈልገዋል። በየአካባቢው ጦር በአፋር ክልል ላሉ፣ በሶማሌ ክልል ላሉ ኃይል ለታጠቁ ጦር ላነሱ ጸልዩ። እየጠራችሁ በእግዚአብሔር ፊት ጸልዩ። ኢየሱስ ለነዚህ ሰዎች ያስፈልጋቸዋል። በየአካባቢ ላሉት ኢየሱስ ቢኖራቸው የምሬን ነው የምላችሁ፣ መሳሪያቸውን እያስቀመጡ እየረገጡ የታጠቁትን መሳሪያ እየጣሉ ወንጌል ወዳልደረሰበት አካባቢ ኢየሱስ እያሉ ይሄዳሉ። እነሱ ንጹህ አየር መተንፈስ ይጀምራሉ። ይኸውላችሁ ጦርነት፣ ሴቶችን መድፈር፣ ሰዎች ላይ በክፋት መነሳት፣ እነዚህ ሁሉ የአጋንንት ናቸው። የአጋንንት ናቸው። ይመጣና እኛ በጸጋው ድነናል፣ በስራ አይደለም የዳን ነው ስትለው ሴት ብትደፍርስ ይልሃል። እንዴ እኔ እኮ ክርስቲያን ነኝ እያልኩ ነው ያለሁት፣ በጸጋው ድኛለሁ፣ አዲስ ፍጥረት ነኝ እያልኩ ሴት ብትደፍርስ ይለኛል ወዳጄ። ሴት ብትደፍርስ የሚለው አስተሳሰብ በሞት መካከል ስላለ ነው ወደ አይምሮ የሚመጣው። እንዳልኳችሁ ቅድም ብያችኋለሁ። በአይምሮ መታደስ የተለወጡ ሰዎች ስላልሆኑ እነዚህ ሰዎች ወደ ክስ ነው ቶሎ ነው የሚመጣው። አጋንንት ያቀብላቸዋል ሐሳብን። ሰው ብትገልስ ይልሃል፣
ይሄ ያጋንንት ሐሳብ ነው። ያጋንንት ሐሳብ ነው። ሰው ብትገልጽ ሴት ብትደፍርስ ይልሃል እንዴ? አዲስ ፍጥረት ነኝ እያልኩክ አሮጌው ሰው እኮ ተቀብሯል እኮ ሙቷል። አሮጌው ሰው እኛ የእግዚአብሔር ልጆች ነን። በእግዚአብሔር መንፈስ ነው የምንመራው። የእግዚአብሔር መንፈስ ደግሞ ክፋትን አይደለም የሚያስተምርህ። የእግዚአብሔር መንፈስ ዓለማዊ ምኞትን ከአንተ እንዲወገድ፣ ጥፋት፣ ርኩሰት ከአንተ እንዲሞት የሚያደርግ ነው የእግዚአብሔር መንፈስ። ዓለማዊ ምኞትና ኃጢአትን የሚያስክድ ነው ጸጋው አይደለ? በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አንደፍርም እያልኩ ነው ሴቶችን። ሴት ደፈረ ተብሎ ጴንጤ ሰምተሃል እንዴ ወዳጄ? ደፈረ ብሎ ጴንጤ አለ እንዴ? ደፈረ ኃይለ እንትና ነው ክርስትና ስሙ ወይ መሐመድ ነው። ደፈረ ከተባለ እስኪ ሃይማኖት ቼክ አድርጉ። ገደለ ከተባለ እስኪ ሃይማኖት ቼክ አድርጉ። ኦርቶዶክስ ነው ወይ ሙስሊም ነው? ቼክ አድርጉ። በጴንጤው መካከል ያልዳነ እንዳለ አውቃለሁ በሚገባ። አዳራሽ ውስጥ ዝም ብሎ የሚመላለሱ ሰዎች እንዳሉ አውቃለሁ። በዓላማም የገቡ ባለማወቅም ያሉ ሰዎች አውቃለሁ። በክርስቶስ ኢየሱስ ዳግም የተፈጠረ ሰው ግን ይሄን አያደርግም። ዳግም የተፈጠረ ሰው ይሄን አያደርግም ስልህ እውነተኛ አዲስ ፍጥረት ከሆነ ይሄን አያደርግም። እንዴ የሚጠብቅህ መንፈስ አለ፣ የሚያጽናና፣ የሚያስተምር፣ የሚመክር፣ የሚመልስ ቅዱስ መንፈስ ከኛ ጋር ነው ያለው። የሆነ ነገር ስታረጉ ለምንድን ነው ጥፋተኝነት የሚሰማችሁ? ቶሎ ብላችሁ ስታስቡት ገና ጥፋተኝነት ይሰማችኋል። ልክ እንዳልሆናችሁ ታውቃላችሁ። አጋንንትማ ከእናንተ ጋር ቢሆን ልክ ነው ይላል። ሂድ ይልሃል። ያስቆ ነገር ራስን ማጥፋት አስባል እንዴ? ቀጥል ይልሃል። ቀጥል ይልሃል። የሆነ ሴት ተመኝታል፣ ጠይቅ ይላል፣ ሞክር ይላል። ካልሆነስ አስገድደ እንድታረግ ያስደርግሃል። ከነ መስቀሉ ነው መጥቶ አጋንንት ሲወጣላቸው የነበረው። ልክ እንደዚህ ማለት ነው። መስቀላቸውን እንዳረጉ መስቀላቸውን እንደዚህ እንዳደረጉ አጋንንት ሲወጣ ነበር፣ አጋንንት ሲወድቅ ነበር። ጎንደር ስለሆነ የማይወድቅ አጋንንት የለም። ኢየሱስ ብቻ በል። የማይናወጥ ሰፈር የለም። ኢየሱስ ብቻ በል። አሁን ለተቆጡት ሁሉ እዚህ ቲክቶክ ላይ ለምናቃቸው ለነዚህ ጭምር ማለት ነው። ይሄ ልጅ ታቁታላችሁ በደንብ። ለነዚህ ጭምር ጌታ ክርስቶስ ኢየሱስ ይድረስላቸው። መንፈስ ቅዱስ የልባቸውን አይን ያብራላቸው። እውነት የሆነውን ኢየሱስ እንዲያውቁ እግዚአብሔር አምላክ ይርዳቸው። ለኛ የገለጠልን ቅዱስ መንፈስ ለነሱም ኢየሱስን ያብራራላቸው። እኛ ጴንጤነትን አንሰብክም፣ ኢየሱስን ነው የምንናገረው። ጴንጤ እንዲሆኑም አይደለም አላማችን። ግን ኢየሱስን አገኝና እስኪ ኦርቶዶክስ ቤት ቆይ። አንተ እዚህ ውስጥ ያላችሁ ጴንጤ ውስጥ ሄዳላችሁ። እስኪ አሁን ጴንጤ የሆናችሁ ሰዎች ኢየሱስን አግኝታችሁ ኦርቶዶክስ ቤት ትሄዳላችሁ። እንዴት አብራችሁ? እንዴት ብርሃን ከጨለማ ጋር ሊስማማ አይችልም። ጉባኤው ስትመለከቱት የእግዚአብሔር መገኘት የሌለበት እንደሆነ ታውቃላችሁ። ኢየሱስን አገኝና እስኪ አንተ እዛ ብረት ውስጥ ቆይ። ኢየሱስ ግን ያስፈልጋል ወዳጄ። ስሙት። የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛ ምድር ላይ ስራ እየተሰራ ነው። ጌታ ይባርከው። ነቢይ ጌታ ዘመኑን ይባርከው። ጌታ ዘመኑን ይባርከው። በቃ ነቢይ ከተባልክ አይቀር እንደዚህ ነው። እኔ ባለፈው ተናግሬያለሁ፣ ጥሌ ብያለሁ። በጣም ነው የምወደው። ስህተት ሲሰራ ተሳሳተ አንልማት አይደለም። ግን ነቢይ ማለት እንደዚህ ነው። ነቢይ ዘካርያስም እንደዛው መሬት ላይ ሂዶ ጎንደር ከተማ ላይ ኢየሱስን የተናገረው የሁላ ሰው ተረፈረፈ። አስጨነቃቸው። እንዴት የኦርቶዶክስ ሀገር አይደለ? የ44ቱ ሀገር ጎንደር። እንዴ ለጎንደር ህይወት ያስፈልጋል ወዳጄ። ህይወት ያስፈልጋችኋል። ለጎንደር ለወሎ ህይወት ያስፈልጋታል። ለጎጃም፣ ለትግራይ፣ ለአፋር፣ ለሶማሌ፣ ለአዲስ አበባ፣ ለሸዋው፣ ለኦሮሚያ፣ ለደቡቡ በሙሉ፣ ለቤንሻንጉሉ በሙሉ ህይወት ያስፈልጋችኋል። ኢየሱስ ያስፈልጋችኋል። አልተሰራም እኮ ወንጌል። እውነቴን ነው የምላችሁ፣ አልተሰራም። እንደው እግዚአብሔር ይስጣቸው ሚሽነሪዎች
እግዚአብሔር ይስጣቸው ታደጉን እኮ ኢየሱስን እንድንሰማ ረዱን። ባለማወቅ በጨለማ እኮ ዘመናችን ሊያልቅ ነበር። የምሬን ነው። ወደዚህ መጥተው ኢየሱስን ባይነግሩን ኦርቶዶክስ በሚባል ሃይማኖት ታስረን ወደ ጨለማ ኢየሱስን ሳናቅ ወደ ጨለማ ወደ ሞት ልንሄድ ነበር። ይህን ፍቅር የሆነ ጌታ እንዴት እናቅ ነበር? እነዛ ሚሽነሪዎች መጥተው ኢየሱስን ባይነግሩን እንዴት እናቅ ነበር? አናሳዝንም? አናሳዝንም? በእስራት ውስጥ ወደ ሞት ስንሄድ ዘመኔም ሙሉ ኦርቶዶክስ ነበርኩኝ። ዘመኔም ሙሉ የት ነው የምትገባው ስባል ሲኦል ብዬ የምናገር ሰው ማለት ነው። ለስሙ ግን ኦርቶዶክስ ነኝ፣ ለስሙ ክርስቲያን ነኝ። ክርስቲያኑ ነህ፣ ኦርቶዶክስ ነህ፣ ኢየሱስን አመልካለሁ፣ አምናለሁ፣ እከተላለሁ ብለህ ሲኦል የምትገባ ከሆነ ከሙስሊሙ በምን ትለያለህ? ወዳጄ እዚህ ውስጥ ያላችሁ ኦርቶዶክሶች እየሰማችሁኝ ከሆነ ምናልባት አጋጣሚ ስክሮል ስታደርጉ የገባችሁ ካላችሁ ኦርቶዶክስ ነኝ ክርስቲያን ነኝ ትላለህ። ስለ ዘላለም ሕይወት ስታስብ ሲኦል እንደምትገባ የሚሰማ ከሆነ በኩነኔ ውስጥ እንዳለ የሚሰማ ከሆነ ምን ያደርግልሃል? ኦርቶዶክስ መሆን ከሙስሊሙ በምን ተሻልክ? ወዳጄ አንተ ከኤቲስቱ በምን ተሻልክ? ኤቲስቱም ሲኦል የሚገባ ከሆነ ኦርቶዶክሱም ሲኦል የሚገባ ከሆነ ሙስሊሙም ሲኦል የሚገባ ከሆነ በምን ተሻልክ? በጣም ነው የምታሳዝነው። በጣም ነው የምታሳዝነው። እኔ ሁላችሁ ኢየሱስ ተነግሮኝ እዚህ ጴንጤው ማህበረሰብ ኢየሱስን ነግሮኝ የዘላለም ሕይወት እንዳለኝ እርግጠኛ የማያረግ ወንጌል ነግሮኝ ቢሆን ኖሮ አልመጣም ነበር። ምን እሰራለሁ? ምን እሰራለሁ? እርግጠኛ ካልሆንኩኝ ምን እሰራለሁ? ለጉራማ ኦርቶዶክስ ትሻለኛለች። 3000 ዓመት ያስቆጠረች ነጠላዋ ነጭ አድርጋ የሃይማኖት ስርዓቱ አይደለም ትምክትም ይሆናል። ኦርቶዶክስና ሙስሊም የቀደሙና እንደዚህ እያልኩ አልኖርም እንዴ? የመጣሁት ወደዚህ ህብረት ህይወት እንዳለኝ እርግጠኛ ስለሆንኩ ነው። የእግዚአብሔር ቃል ህይወት እንዳለኝ ይናገራል። በኢየሱስ ሳምን ይህን ወንጌል ጴንጤው ነገረኝ። በቃ አለቀ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አይገርምም? የእግዚአብሔር ቃል እንዴት እንደሚያሳርፍ ብሩክ ኩነኔ የለበት። በዚህ ውስጥ ያላችሁ ክርስቲያን ወንድሞቶች ኩነኔ የለባችሁም። ይሄ ነው ልዩነታችን፣ ይሄ ነው ብልጫችን። ባይሆንማ ምን እንሰራለን እዚህ? ባይሆን እዚህ ምን እንሰራለን? ምን እንሰራለን? ምንም እኮ አንሰራም። ህይወት እንዳለን እርግጠኛ ባንሆን ኑሮ ምን እንሰራለን? ጉባኤ ተጠምቷል፣ ወንጌል ተጠምቷል። በገጠሩ የሚገኝ ኦርቶዶክሳዊ ባለማዕተብ ግን የሚሰማ አካል የለም። ሁሉም ሰው ህንፃ ቤተክርስቲያን ላይ ነው ትኩረት የሚያደርገው። ጉባኤ ሲያዘጋጁ ማንን ነው የሚናገሩት? እዚህ ቲክቶክ ላይ ያሉ ሰዎች መሬት ሲወርዱ ማንን ነው የሚያወሩት? ጉባኤ ሲያዘጋጁ አይታችኋል? ምን ለተቃል ባለፈው ሄደው ነበር፣ ወደ ደቡብ ክልል ሄደው ነበር። ቲክቶክ ላይ እኮ ኢየሱስ ይላሉ። መሬት ሲወርዱ ጉባኤ ብለው እንኳን ማርያምን ይሰብካሉ። ማርያምን ይሰብካሉ። ትውልዱን ጉባኤ አዘጋጅተህ ስለ ማርያም አውርተህ ነጻ አታውጣው። ትውልዱን ጉባኤ አዘጋጅተህ ማርያምና ኢየሱስ ያድናሉ ብለህ የቅይጥ ወንጌል ማለት ነው፣ የተረገመው ወንጌል። ጳውሎስ በነገራችን ላይ የተረገመው ወንጌል ያለው ማርያም ብቻ ታድናለች የሚለውን ወንጌል አይደለም። አይገርምም? ይሄማ የተረገመም አይባልም ጭራሽ፣ ሌላ ስም መፈለግ አለበት። ለዚህ የተረገመ ያለው ጳውሎስ በሁለት እግር የቆሙትን ሰዎች ነው። የገላትያ ቤተክርስቲያን በሁለት እግር ነው የቆሙት። ኢየሱስ አንደኛውን እግራቸውን ኢየሱስ ላይ ያደረጉ፣ ሁለተኛውን እግራቸውን ደግሞ ሕግ ላይ ያደረጉ፣ ስራ ላይ ያደረጉ። በሁለት እግር ሲቆሙና ለጳውሎስ የተረገመ አለ። እነዚህ እኮ ጭራሽ በሁለት እግርም አይደለም እኮ የቆሙት። ኢየሱስን ክደህ በማርያም ብታምን የዘላለም ሕይወት ታገኛለህ ብሎ ይሰብካል። ግብዳ ጥምጣም ጭንቅላቱ ላይ ያደርግና ኢየሱስን ክደህ በማርያም በኩል የዘላለም ሕይወት ታገኛለህ። ይሄ እኮ የተረገመም ተብሎ እኮ እንዴ! ጳውሎስ እኮ ይሄን ቢሰማ ሁለት እጁን ጭንቅላቱ ላይ አድርጎ እያለ ከይሁዳ ተነስቶ ኢትዮጵያ ይመጣ ነበር። እናንተ የፉኝት ልጆች ይላል። ከዛ እናንተ በክርስቶስ ደም ላይ የምትቀልዱ ትውልዱን ወደ ሲኦል ይዛችሁ የምትሄዱ እንደዚህ ብሎ ነው የሚሰብከው ጳውሎስ። ይሄ እኮ የተረገመ ወንጌል፣ ልዩ ወንጌል ተብሎ እንኳን ሊነገር አይችልም። ቢያንስ እነዛ የገላትያ ቤተክርስቲያን ኢየሱስን አልጣሉም። ኢየሱስ ሲደመር እንትን አሉ ስራ። ይሄ የተረገመ ወንጌል ነው። ከክርስቶስ ከጸጋው ስለሚጥላችሁ ማለት ነው። በገላትያ 5:4 ላይ በሁለት ክፍያ መግባት አይቻልም። የነዚህ እኮ የተለየ ነው። የተረገመ ማለት እንኳን ቢያንስ ኢየሱስ መባል አለበት። የነዚህ እኮ የተለየ እኮ ነው።
ኢየሱስ ላይ ያመፁ ሰዎች ናቸው። ለስሙ ኢየሱስ የሚል ስም ይጠቀማሉ እንጂ ኢየሱስ ላይ ያመፁ፣ የምሬን ነው የምላቸው፣ ኢየሱስ ላይ ያመፁ ሰዎች፣ ደሙን ያክፋፉ ሰዎች ናቸው። 40 ሚሊዮን 50 ሚሊዮን ኢትዮጵያዊ ኦርቶዶክስ ነው። ይህን ሁሉ ህዝብ ይዘው ወደ ሲኦል እየወረዱ ነው ያሉት። ዘመናችን ሙሉ የበላ፣ የምሬን ነው የምላችሁ፣ ኢትዮጵያን ወደኋላ ያስቀረ፣ ኢትዮጵያን ወደኋላ ያስቀረ። አሁን ኢትዮጵያ እንዴ እስኪ ሰዎች ከውጭ የቆያችሁ ሰዎች ወደ ኢትዮጵያ ነው። ምንድነው አዲስ አበባ ላይ እየተፈጠረ ያለው? ለምንድነው እንደዚህ አይነት ለውጥ እየታየ ያለው አዲስ አበባ ላይ? ለምንድነው እንደዚህ እየሆነ ያለው? ለምንድነው እንደዚህ እየተለወጠ ያለው? ለምንድነው አይተን ማናቀውን ነገር እያየን ያለ ነው? ለምንድነው ዘመናችን ሙሉ እንደዚህ መሆን ያልቻለው? ለምን መስራት አልቻልንም? ለምንድነው ሰሜኑ ኢትዮጵያ ሲባል ነጩ ድህነት የሚል ጭንቅላቱ ላይ ፕሮግራም እንዲሆን የተደረገው? ከዓለማችን ረሃብተኛ ወይ ደሃ ሀገር ሲባል ኢትዮጵያ ይላል ነጩ እየመጣ። ለምን? በአጋንንት ስርዓት ውስጥ ስለነበር ነው። በአጋንንት ስርዓት ውስጥ ወንድምቶች፣ ቀልድ አይደለም ይሄ። በአጋንንት ስርዓት ውስጥ ሰው ሰሜን ላይ እያረሰ በልቶ እንኳን ማደር አይችልም። እንኳን ገንዘብ አግኝቶ ራሱን ሊያሻሽል አይደለም አርሶ ለራሱ እንኳን መሆን አይችልም እኮ። ከወር እስከ ወር መመገብ፣ ከዓመት እስከ ዓመት መመገብ እንኳን አይችልም። በአጋንንት ስርዓት ውስጥ ነው ማለት ነው። በአጋንንት ቀን ሰይመው ከዚህ ቀን እስከ ከዚህ ቀን አይሰራም አታርስም ተብሎ ያለ ትውልድ እኮ ነው። የምሬን ነው የምላችሁ። ገድለ ተክለ ሃይማኖት ላይ በ24 አንዱ ገበሬ ሲያርስ፣ በእውነት ነው የምላችሁ፣ ተጽፎ ያለ እኮ ነው የምነግራችሁ። በ24 አንዱ ገበሬ ሲያርስ መብረቅ ከሰማይ ወረደና በሬውንም ገበሬውንም ገደለው ይላል ተክለ ሃይማኖት ላይ። ተአምር ነው እኮ ገድለ ተክለ ሃይማኖት ላይ። ይሄን ያነበበ ገበሬ እኔ ደግሞ ነገ ባርስ በ24 ይላል እኔንም ገበሬንም እኔንም በሬዎቼንም መብረቅ ወርዶ ይገልብኛል ይላል እና በ24 ቁጭ ብሎ ይውላል። በ24 ቁጭ አያርስም። 25 ስትልስ ይመጣላል ደግሞ አንደኛው ደግሞ መርቆሪዎስ የሚባል ሰውዬ በመርቆሪዎስ ያረሰ እህሉ አይዝም ብሎ ደግሞ ይጽፋል። የመርቆሪዎሱ ደግሞ በ26 ይመጣና ደግሞ ቶማስ የሚባል ሰው ይመጣልሃል። በቶማስማ እንደዚህ ከነካ ብሎ ደግሞ እሱ ይጽፋል። ይሄ እኮ ትውልዳችንን እኮ የበላ እኮ ነገር ነው። በእውነት ነው የምላችሁ። ሰሜኑ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ቀድሞ ኦሮሚያ፣ ደቡብ ላይ ወንጌል ገብቷል። ለዛም ነው ይሄ ሁሉ ህዝብ አሁን ወደ ክርስትና የመጣው። ሰሜን ላይ አሁን ጌታ እየሰራ ነው። ቀድሞ ትግራይ ገባ፣ ቤተ ክህነቷን ለሁለት ከፈለ፣ መንበረ ሰላማ የሚል ራሳቸውን ችለው አቋቋሙ። ሰምታችኋል። መንበረ ሰላማን የሚመሩት ጳጳሶች ገድለ ተክለ ሃይማኖት ተረት ነው ብለው ፊት ለፊት ነው የተናገሩት። የኦርቶዶክስ መሪዎች ጳጳሶቹ ገድለ ተክለ ሃይማኖት ማለት የአጋንንት መጽሐፍ ነው ብሎ ተናገሩ። ይሄን ያደረገው እግዚአብሔር ነው፣ ትውልድ ማምለጥ ስላለበት። አሁን ጎንደር ላይ፣ ቀጣይ ወሎ ላይ፣ ቀጣይ ጎጃም ላይ፣ የምሬን ነው ምላችሁ፣ ለኢየሱስ ያልሆነ ምድር ኢትዮጵያ ውስጥ አይኖርም። ለኢየሱስ ያልሆነ ህዝብ ኢትዮጵያ ውስጥ አይኖርም። ሶማሌ፣ አፋር ማንም ፊቱን ሸፍኖ ጠምጥሞ መሐመድ የሚባል የተረት ሰውዬ የመሰረተውን እምነት ተከትሎ ወደ ሲኦል አይገባም። ሶማሌ፣ አፋር፣ ሐረር ኢየሱስ ይሰበካል። ኢየሱስ የመሐመድ መንፈስ እየወደቀ ይወጣል። ሰሜን ያለ አጋንንት ስራት እየወደቀ ለኢየሱስ እጁን እየሰጠ ይለቃል። ክብር ለኢየሱስ ይሁን። ማንም አያስቆመም። እኔ አይደለሁም ይሄን የምለው፣ እኔ አይደለሁም ይሄን እየተናገርኩ ያሉት፣ የምሬን ነው የምላችሁ። ጴንጤው ስለፈለገ አይደለም ይሄ የሚሆነው። የሆኑ ሰዎች ተሰብስበው በስሜት እያደረጉ ስላለ አይደለም ይሄ የሚሆነው። የእግዚአብሔር ጊዜ ነው። በቃ አለቀ። እኛ ፈልገን አይደለም እኮ መንበረ ሰላማ ብለው ተገንጥለው የወጡት የትግራዮቹ፣ እኛ ብለንም አይደለም። ይሄ የእግዚአብሔር ጊዜ ስለሆነ ነው። ኢየሱስ ሊመጣ ነው ወዳጆች። ኢየሱስ በደጅ ነው። የአሕዛብ ሙላት ሊሆን ነው። የአሕዛብ ሙላት ሊሆን ነው። ኢየሱስ ሊመጣ ነው። ኢትዮጵያ ውስጥ ብቻ አይደለም የሚሆነው፣ ይሄ ዓለም ላይ ሁሉ ይሆናል። ቲክቶክ ከአንዱ ቤት ወደ አንዱ ቤት ስትሄዱ ስለ ኢየሱስ ይወራል። ኢየሱስ በአንድም በሌላ እየሰማ ነው ያለው።
በእግዚአብሔር ላይ ልብ ከደነደነ ወደ ሲኦል፣ ለእግዚአብሔር ቃል ከታዘዝክ ወደ ዘላለም ህይወት ትመጣለህ። በቃ ይሄ ይሆናል። ፈልገን አይደለም፣ የእግዚአብሔር ጊዜ ስለሆነ ነው። እኛ እንደው ገንዘብ በጅተን አቅም አግኝተን ምናምን ስላደረግ ነው አይደለም፣ በጭራሽ አይደለም። እኛ ባንኖር እንኳን እግዚአብሔር ይሄን ያደርጋል። እዚህ አሳቦ ኪሱን ነው እያሰበ ራሱን ነው እያስተዋወቀ ያለው። በነገራችን ላይ አግዙን ነው እያለ ያለው። ወንጌል እንስራ አግዙን ነው። ወዳጄ ወንጌል ለመስራት አግዙኝ አይባልም። መጽሐፍ ቅዱስ ይዘውጣ በቃ አለቀ እንዴ። ምንድነው አግዙ የምትለው? አግዙን ወንጌል እንድንሰራ ስንላቸው አሰሙ። ኪሱን ነው፣ በዚህ ማጋጣሚ ኪሱን ነው የሚያመቻቸው ወንድማችን። ወንጌል ለመስራት ምንም እርዱኝ ማለት አይጠበቅብህም። መጽሐፍ ቅዱስን ያዝና ውጣ። ይኸው ግዴታ ጎንደር ሜዳ አይጠበቅብህም። ያለበት ከተማ ላይ ውጣ። ኢየሱስ ብቻውን ያድናል ብለህ ስበክ። አትችልም። ይኸው ከኋላ የሆነ ቀሚስ ያደረገ ሰው እያስቀምጧል። ስለሱ ነው ማውራት የሚችለው ይሄ ልጅ። ስለሱ ያወራል። ከኋላ ቀሚስ ያደረገ ሰው ሊናገር ይችላል። ስለሱ ሊናገር ይችላል። መጽሐፍ ቅዱስ ያዝና ጎንደር ሜዳ አይጠበቅብህ። ያለበት አካባቢ ጀሞ ኮንኩ ጀሞ ውጣ። ስለ ኢየሱስ ተናገር። መጽሐፍ ቅዱስ ያዝና ደብረ ብርሃን ኮንክ ደብረ ብርሃን ላይ ውጣና ኢየሱስ ያድናል በል። ደብረ ብርሃን ያለው ትውልድ ይድናል ማለት ነው። ጀሞ ያለው ኢየሱስን የማያውቅ ትውልድ ይድናል። ጎንደር ሜዳ አይጠበቅብህም። ባለህበት አካባቢ ወዳጅ ምንም ስለ ገንዘብ አታውራ። እርዱ ስትባሉ አሰሙ አትበል። ኢየሱስን ተናገር። መጽሐፍ ቅዱስ ያዝና። ግን ኢየሱስን ለመናገር አይችልም ወንድማችን። አልዳንም። ሙት ነው እኮ ራሱ ሰው ሙት ሆኖ እንደዚህ ቀሚስ የለበሰ ሰውዬ ነው ከኋላ የሚያስቀምጠው። የምሬን ነው የምላችሁ። ቀሚስ የለበሰ የሆነ ሰውዬ ያስቀምጣል። የማያውቀውን ሰውዬ ከኋላ ያስቀምጣል። ማን እንደሆነ የማይታወቅ ሰውዬ። በነገራችን ላይ እንደዚህ አይነት ነገሮች በጣም አደገኛ ናቸው። መናፍስት ይሰራሉ በእነዚህ ነገሮች። ለምን ይሰግዳላ? በዚህ ፊት ይስመዋል፣ ይተሻሸዋል። ይሄን ይውላችሁ የዚህ ዓለም ገዢ ሆነው ይፈልገዋል፣ ይጠቀምበታል። ከስዕል ወጥቶ አናገረኝ ይላል አንዳንዱ ኦርቶዶክሳዊ። ከስዕል ወጥታ አናገረችኝ እንዴ? በደንብ ነው የምታናገረህ። መናፍስት እየጠራ አይደል እንዴ ያለው? ለምንድን ነው የማታናገረ? እየሰዋክ እኮ ነው ያለው፣ እየሰገድክ እኮ ነው ያለው፣ እያጠንክ እኮ ነው ያለው። የዚህ ዓለም ገዢ ሆኖ ይሄን ይወዳል። ባሪያ አድርጎሃል እኮ ወዳጄ፣ ባሪያ አድርጎሃል። መዳን ነው የሚያስፈልግ፣ አንተ ኢየሱስ ነው የሚያስፈልግ። ከገንዘቡ በፊት ኢየሱስ ያስፈልጋል። ኢየሱስ ያስፈልጋል። ያኔ ገንዘቡን ሳይሆን ኢየሱስን ለመናገር ራስ ትወጣለህ። እርዱኝ አትልም። ወንጌልን ለመስራት እርዱን አትልም። ከዛ በኋላ ማልቀስ ታቆምና ኢየሱስን ትናገራለህ። የእግዚአብሔርን መንግስት ስራ ስትሰራ እግዚአብሔር ራሱ ያንተን ነገር ያዘጋጃል። በቃ ያንተን ነገር እግዚአብሔር ያዘጋጃል። ክብር ለኢየሱስ ይሁን። ለምን ይመስላችኋል ታዲያ? እኒህን ሁሉ አካልን አንድ ቪዲዮ ለቆይ መፈለግ አለብኝ። ዋና ቪዲዮ አለ። አሴቴ አንቺ ላኪልኝ። ማታ ወደ አንቺ ልኬው ነበረ። በጣም በሚገርም ሁኔታ ዩቲዩብ ላይ ቪዲዮ ተሰርቷል ትላንትና። ለዚህ ጉዳይ ዋና ተጠያቂ ያደረጉት ጠቅላይ ሚኒስትር አብይንና ባለቤታቸውን ዝናሽ ታያቸውን ነው። እስኪ ስሙ። በእውነት ነው የምላቸው፣ የእነሱ ሴራ ነው። ጴንጤ ስለሆኑ ነው እኮ አይደል? ክርስቲያን ወንድሞች ስለሆኑ ነው። በጌታ ወንድሞቻችን ናቸው። ጠቅላይ ሚኒስትር አብይም እህታችን ዝናሽ ታያቸውም በጌታ ወንድሞቻችን ናቸው። ጌታ ይባርካቸው። በቃ ወንድሞቻችን ናቸው። አሁን ጎንደር ላይ ለሆነው ነገር ተጠያቂ አድርገዋቸዋል። ተመልከቱ። ረሻም በጠቅላዩ ብሎም በቀዳማዊቷ ዝናሽ የሚመራው ድብቁ ፕሮጀክት በጎንደር መተግበር ጀመረ። የጎንደር ህዝብ ንቃ፣ አገሪቱን በምንፍቅና እርሾ ሊያጥለቀልቁት ቆርጠው ተነስተውልሃል። እግዚአብሔር ሆይ ዛሬ በፊት ቆመናል። ይሄ ማለት ጎንደር ከተማ ላይ ነው ኢየሱስ እየተነገረ ያለው። በጣም እኮ ነው የሚገርመው። አደባባይ ላይ እየተዞረ ጎንደር ላይ ኢየሱስ ብቻውን ያድናል የሚል ወንጌል መስማት ማለት እንዴ! ክብር ለኢየሱስ በሉ። በእውነት ነው የምላችሁ፣ ክብር ለንጉሱ በሉ። በቃ ይሄን ማድረግ ተችሏል። ጎንደር ላይ እየዞሩ አስፓልት ላይ ኢየሱስ ብቻውን ያድናል ብለው እየሰበኩ ነው ያሉት። ከዚህ በላይ እኮ ድል የለም እኮ። በእውነት ነው የምላችሁ፣ ከዚህ በላይ ኢየሱስ እንዲህ ሲነግስ ማየት በሰይጣን መንደር ላይ በአጋንንት መንደር ላይ። እኔ የሆኑ ነገሮች ሰማሁኝና ስለ ሆላንድ ማለት ነው አምስተርዳምን ቼክ ማድረግ ሞከርኩኝ። አጋንንት የሚሰራበት ከተማ እንደሆነ ተመለከትኩ። የተወሰኑ ቪዲዮዎችን አየሁኝ።
አጋንንት የሚሰራበት በትክክል አጋንንት በቃ ሲንቀሳቀስ የምታዩበት ከተማ ማለት ነው። አሁን እዛ ከተማ ላይ ሰዎች ኢየሱስ ብቻ እንደሚያድን ሲናገር ብሰሙ እዚህ ከተማ ላይ ነው ይኸው ከተማው ላይ እየዞሩ የሚናገር ከዚህ በኋላ ልማት በዚህ ምድር ላይ የተነገረው ማዕደኗ ሊወጣ በረከቷ ሊወጣ ትውልዱ ወደ ልማት ሊመለስ እናውጃለን። ኢየሱስን መናገር አቁሟል ማለት ነው። የምሬን ነው ብላችሁ በዓለም ያለ ሰውዬ የሚጠላችሁ ከሆነ አንተ ሐሰተኛ ነህ የሚል ከሆነ በዓለም ያለ ሰውዬ ነው ያልኩክ። እኔ ክርስቲያኑን አይደለም ብላችሁ ክርስቲያንማ መንፈስ ይውላችሁ በሙታን እኛ እንመረመር በሙታን ምን እንመረመር አይደለንም። እኛ መንፈሳውያን ነን። እኛ ክርስቲያን ከሆነ መንፈሱን መለየት ይችላል። ወይ ሐሰተኛ ነው ማለት ይችላል ክርስቲያን ከሆነ። ሙታን ግን አንተን ሐሰተኛ ነህ ካለክ ኢየሱስን እየተናገርክ ነው ማለት ነው። ጀግና ነው ካለክስ በሙታን መንደር እየተመጠመጥክ ነው ማለት ነው። ልክ እንደ ቸሬ እንደሚባለው ሰውዬ ማለት ነው። መላእክትን አትናገሩ ብላ 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 ተረት ማውራት ስትጀምር ማለት ነው። ለቸሬ ማን ነው የሚያጨበጭብለት? ዓለም ነው እኮ የሚያጨበጭብለት አይደል? ያን የተጠራጠሩት ያንን ሰውዬ ኢየሱስን መናገር አቁሟል። የምሬን ነው የምላችሁ። ስለ ኢየሱስ ማውራት አቁሟል። ጌታ ምስክሬ ነው። አንድ ሰው ስለ ኢየሱስ አውርቶ ዓለም አያጨበጭብለትም። ጌታ ነው የተናገረው። ይሄ ስለ ስሜ በዓለም የተወደዳችሁ የነገሳችሁ የተከበራችሁ ትሆናላችሁ አይልም ቃሉ። የተጠላችሁ ልትጠሉ ነው የሚገባው። በዓለም ፊት ልትጠሉ ነው የሚገባው። ተጠላክ ማለት ኢየሱስን እያወራን ያለው ማለት ነው። በህይወት በንግግር በአቋምክ በመውጣት መግባት ኢየሱስ ታይቶብሃል ማለት ነው። ጠልተውካል። ዓለም ጠልታለች። ያኔ አንተ ስራ እየሰራክ ነው ማለት ነው። በአንተ የተበሳጨ አጋንንት አለ ማለት ነው። እየወደቀ ያለ ሰፈር አለ ማለት ነው። የተናወጠ መንደር አለ ማለት ነው። በአንተ የተናወጠ አካባቢ አለ። ለአንተ ዓለም ካጨበጨበችልህ ግን አንተም ቆም ብለህ አስብ። እየተጨበጨበ ያለለትን ሰውዬም ጠርጥረው። ስራ አቁሟል ማለት ነው። ስራ አቁሟል። የሚሰድቡን ሰዎች ሁሉ የምሬን ነው ከነገ ጀምሮ ማርያም ማርያም ብንል እኛ ጀግኖች ነን። ዛሬ የሆነ ስም የሚሰጡን ሰዎች ማለት ነው ሲደፍሮ ነው ታቦት ሰርቆ ነው እንደዚህ አድርጎ ነው የሚሉን ሰዎች ማለት ነው። ነገ ማርያም ማርያም ብንል እንደናንተ ጀግና የለም። አጠገባችሁ ይሰለፋሉ። አጠገብ ባንዲራ ያዥ ነው የሚሆኑት። ይሄ የአጋንንት አሰራር ነው። የአጋንንት አሰራር ነው። ምክንያቱም ማርያም ማርያም ስትል ይስማማዋል። የተቀበለው መንፈስ አያናውጠው። ወዶ አይደለም ሰውየው፣ አጋንንት ነው እየተጠቀመበት ያለው፣ አጋንንት ነው እየሰራበት ያለው እና ይስማማዋል ለተቀበለው መንፈስ። ኢየሱስ ስትል ግን ያናወጥከው ነው። ሰፈር እየናርክ እኮ ነው ያለው። የመሐመድ ይሁን የፋጤ ይሁን የፋጡማ ይሁን የባልቻ ይሁን አያውቅም። ሰጥተውታል። ተሸክሟል። አንገቱ ላይ ተሸክሟል። ተደራድረው አይደለም አንገታቸውን ይሰጣሉ። ከኦርቶዶክስ ሲባል እኮ ይሞታሉ ሳይገባቸው፣ ምን እንደሆነ ሳይገባቸው ይሞታሉ እነዚህ ሰዎች። ይኸውላችሁ ልክ ጳውሎስ እንዳለ በእውቀት አይደለም የሚቀኑት፣ በእውቀት አይደለም የሚቀኑት እነዚህ ሰዎች። እስማማሉ በዚህ ንግግሩ፣ ወደው አይደለም። ኢየሱስ ሲባል ግን የማይፈርስ ሰፈር የለም። ወደቁ በቃ ወደ እነዚህ ብቻ አይደለም እኮ የወደቁት። እነዚህ እኮ ጉባኤው ላይ መጥተዋል እኮ ተመልከቱ። ወደ ጉባኤው መጥተው ነው የወደቁት። የሚመራው ድብቁ ፕሮጀክት ወደ ጉባኤ ያልመጡ ሰዎች ወድቀዋል። ወደ ጉባኤ ያልመጡ ሰዎች ወድቀዋል። ላሰማችሁ። ይኸው ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ የነበሩ ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። ስራቸውን ሲሰሩ የነበሩ ሰዎች፣ ወደ ጉባኤ ያልመጡ ልብስ ሲያጥቡ የነበሩ ሰዎች ኢየሱስ ሲባል ሲወድቁ ነበር። ሰው ደንግጦ ወደ ጸበል ይወስዳቸው ነበር እየተሸከመ ማለት ነው። ሰው ደንግጦ ወዳጄ ድራማ አልከው፣ ተደራድረው አልከው፣ ሰልጠነው አልከው፣ የፈለከውን ስም ስጥ፣ የፈለከውን ስም ስጥ። የሰራው ይሄን እግዚአብሔር ነው። አይደለም ሜዳው ላይ የገባ እንደዚህ ቸርች ግቢ ውስጥ የገባ አይደለም። መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ተውጥቶ ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢ ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ሲወድቁ ነበር። መንደር ውስጥ ሰው ሲወድቅ ነበር። ድራማ ነው አይደል? ድራማ ነው። መንገድ ላይ እየወጡ እየሰበኩ ያሉት ድራማ ነው። ይሄውላ ህዝብ እዛ ሄዶ
ተጭኖ ሄደ ነው አይደል? ይሄ ሁሉ ህዝብ ላሳያችሁ። እነዚህ ሁሉ ሰልጥነው ሄዱ ናቸው አይደል? እነዚህ ሁሉ ሰልጥነው ሄዱ ናቸው። እነዚህ ሁሉ ሰልጥነው ሄዱ ናቸው። እሺ ላሳያችሁ። እነዚህ ሁሉ ሰልጥነው ሄዱ ናቸው። ከአዲስ አበባ ሰልጥነው ሄዱ ናቸው። እነዚህ ሁሉ እማማ ሰልጥነው ሄዱ ነው ካቸው ከዚህ ከአዲስ አበባ እነዚህ ሁሉ ሰዎች ክብር ለኢየሱስ ይሁን። ይሄን እግዚአብሔር አድርጓል። ይሄን እግዚአብሔር አድርጓል። እግዚአብሔር አድርጓል። ይሄን እግዚአብሔር ነው ያደረገው። የነቢይ ዘካርያስ ልጅ አይደለም። የሆኑ ሰዎች በበጎ ፍቃድ ገንዘብን አሰባስበው እዛ አካባቢ ወንጌል እንዲሰራ ስላደረጉም አይደለም። የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ ነው። ክብር ለኢየሱስ ብቻ ይሁን። ክብር ለንጉሱ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ኢየሱስ በሉ፣ በቃ ኢየሱስ በሉ፣ ኢየሱስ በሉ። የማይፈርስ ሰፈር የለም። የማይናወጥ የማያለቅስ የለም። አጋንንት በየሰፈሩ ትውልዳችንን የበላ ዘመናቸውን የበላ ጊዜው አብቅቶለታል። ጊዜው አብቅቷል። ኢየሱስ ብቻ የሚነገርበት የኢየሱስ ስም ብቻ ከፍ የሚልበት ዘመን ነው። ይሄ መንፈስ ቅዱስ ያደርጋል። እኛ ፈልገን የምናደርገው አይደለም። ሳንፈልግ ቀርተንም የምናስቆመው አይደለም። እኛ ተናግረንም ሳንናገርም ይሄን እግዚአብሔር ያደርጋል። እግዚአብሔር ሰውን ከመፍጠሩ በፊት ሰው ወደዚህ ምድር ከመምጣቱ በፊት መዳኛውን አዘጋጅቷል። መዳኛውን ሲያዘጋጅ እግዚአብሔር ብሩክን አምኖ አይደለም፣ ጳውሎስን አምኖ አይደለም። እግዚአብሔር በፈቀደው ይሰራል እንጂ እኛን አምኖ አይደለም ስራውን የጀመረው። እኛም ቢብንል እኛ ባንታዘዝ እኛ እምቢ ብንል የእግዚአብሔር ቃል ወክ ያደርጋል። የእግዚአብሔር ቃል ብቻውን ይሰራል። ክብር ለኢየሱስ ይሁን። ኢየሱስን ሳያውቁ ከዚህ ምድር አይለዩ። ከዚህ ምድር የእድሜ ዘመናቸው ቁጥር አይለቅ። ኢየሱስን ሳያውቁ መዳን ሳይሆንላቸው ቅድም እንዳልኳችሁ ኦርቶዶክስ ሲሞት እኔ በጣም ያመኛል። አንድ ኦርቶዶክሳዊ ተገደለ ሲባል አለቅሳለሁ። እውነቴን ነው የምላችሁ፣ በጣም ነው ማዝነው። እዘኑላችሁ። ኦርቶዶክስ ሲሞት ማልቀስ ነው ያለብን እኛ ክርስቲያኖች። ሙስሊም ሲሞት ማልቀስ ነው ያለብን። ከሞት ወደ ሞት ነው እየተሻገሩ ያሉት፣ ከሞት ወደ ሞት። ለነሱ ልናለቅስ ነው የሚገባው። ጴንጤ ሲሞት ግን እልል ነው የምንለው፣ ክብር ነው የምናመጣው፣ እግዚአብሔርን እንባርካለን። ጴንጤ ሲሞት ከሞት ነው የምንሻገረው እኛ ስንሞት። እነሱ ሲሞቱስ ከሞት ወደ ሞት ይሻጋሉ። ለነሱ ማልቀስ ይገባናል። ለነሱ በደንብ ነው ማልቀስ ያለብን፣ በብዙ ነው ማልቀስ ያለብን። ለኛ ሞት ክብር ነው። ለኛ ሞት ወደ ክብር የምንሻገርበት ነው። ለጴንጤ አይለቀስም። ጴንጤ ሲሞት አይለቀስም። እንሸኘዋለን። በድል ነው የምንሸኘው፣ ጌታን እያከበርን። እኛም ደግሞ ለዛ ክብር እስክንበቃ ድረስ ወንጌልን እየተናገርን እንቀጥላለን። ከህይወት ወደ ህይወት ነው የምንሻገረው። ምን መሻገሪያችን ነው? ወደ ክብር የምንሻገርበት ነው። ወደ አባታችን የምንሄድበት ነው። ወደ አባታችን የናፈቀን አባት እሱ የምናይበት ነው። ለእኛ ሞት፣ ለነሱ ግን ወደ ጥፋት ነው። ለነሱ ወደ ጥፋት ነው። ይሄን የወንጌል እሳት ማንም ላያስቆመው 2018 ሲገባ ተናግሬ ነበር። ይሄን የወንጌል እሳት ማንም ላያስቆመው፣ ማንም ላይከለክለው፣ የትኛውም የአጋንንት ኃይል ላይከለክለው፣ እኛ ብንታዘዝም ባንታዘዝም፣ ብንሰራም ባንሰራም፣ ኢየሱስን ብንናገር ባንናገር እግዚአብሔር ትውልዱን ነፃ ሊያወጣ ያለበት ዓመት ነው። ለቤተሰቦቻችሁ ኢየሱስን ንገሯቸው። ዘንድሮ ያመልጣሉ፣ ከሞት ወደ ህይወት ይመጣሉ። ጴንጤዎች ለቤተሰቦቻችሁ ጨክኑና ንገሯቸው፣ ኢየሱስን አሳዩዋቸው። ካልሆነ ለዘላለም ልትለያዩ ነው። ከኔ ጋር እንቀጥላለን። እሺ፣ እዚህ ውስጥ ያላችሁ ጴንጤዎች አብረን ነው የምንቀጥለው። ተጓዦች ነን።
የጽዮን ተጓዦች ነን። አብረን ነው የምንቀጥለው። በንጉሱ ፊት ተንበርክከን ጌታን እያመለክን እንገናኛለን። ለዘላለም ላንለያይ የክርስቶስ ደም አንድ አድርጎናል። ቤተሰቦቻችሁን ግን ለጥቂት ጊዜ ነው የምታዩት። አይገርምም? 20 ዓመት 10 ዓመት ለዘላለም ነው ከዛ በኋላ የምትለያዩት። በጣም የሚወዱንም ቤተሰቦች እኮ ነው ለዘላለም የምናጣው። ኢየሱስን ንገሯቸው። አይናቸው እየቀላ የአንገታቸው ደም ስር ጉቶ እስኪያክል እያበጠም ቢሆን ንገሯቸው ኢየሱስ። እኛም በዛ መልኩ ወደዚህ መተናል፣ ወደ ጌታ መተናል፣ ወደ ህይወት መተናል። እነሱም ይመጣሉ። ይህ ዓመት ቤተሰቦቻችሁን ለጌታ ክብር ሳይሆኑ በምርኮ ወደ ኢየሱስ ሳይመጡ የሚያልቅበት ዓመት እንዳይሆን። ቤተሰቦቻችንም ኢትዮጵያም ነጻ ትወጣለች ከአጋንንት ስርዓት። አይደለም ሰሜኑ፣ በዚህ በምስራቁ በኩል ያለው በሙስሊም የተጠለቀለቀው አካባቢ ኢየሱስን ያውቃል። የሚፈራው አካባቢ ሶማሊያ፣ አፋር ምናምን ኢየሱስ ወደዛ ይገባል። የምሬን ነው የምላችሁ። ኢየሱስ ይነገራል። ኢየሱስ ሲባል ሰይፍ ያነሳሉ ይባል። ኢየሱስ ሲባል ዱላ ያነሳሉ ይባላል አይደል? ያንሱ። ይህ ምስራቁ አካባቢ ኢየሱስን ሳያውቁ አያልፍም። የዘመን ኢየሱስን ሳያውቁ አያልፍም። የዘመን የክርስቶስ ኢየሱስ መምጫው ነው። ለአፋሩም ኢየሱስ፣ ለሶማሌውም ኢየሱስ። ኦሮሚያና ደቡብ ላይ የገባው የወንጌል እሳት ሌሎችም አካባቢ ላይ ይጥለቀለቃል። ወደዱም ጠሉ አይናቸው እየቀላ ህዝቡ ወደ ኢየሱስ ይመጣል። ክብር ለኢየሱስ ብቻ ይሁን። ጎንደር ላይ ይሄን ይሁን። አጋንንት የትኛውንም ስም ይስጥ፣ ነብይ ዘካርያስን ሐሰተኛም ይበለው፣ በቃ እግዚአብሔር እየሰራ ነው። እግዚአብሔር እየሰራ ነው። ክብር ለኢየሱስ ይሁን። ክብር ለንጉሱ ይሁን። ገና ይቀጥላል። ወደዳችሁም ጠላችሁ ምልክቶችን አይታችኋል አይደል? ትግራይ ስትገነጠል መንበረ ሰላማ ብለው ቪዲዮ አይታችኋል። የትግራይ ጳጳሶች መንበረ ሰላማ ብለው የተገነጠሉት የተክለ ሃይማኖት ገድል የአጋንንት መጽሐፍ ነው ብለው ተናግረዋል። ይህን የተናገሩት ጳጳሳዎቹ እራሳቸው ናቸው። የኦሮሚያ ቤተ ክህነት ገድላት ትክክል እንዳልሆኑ ተናግረዋል። ትልቅ ስራ እየሰሩ ነው ያሉት። ይሄን እያደረገ ያለው ታዲያ የሰዎች ፍላጎት ነው እንዴ? እግዚአብሔር ጊዜ ስለሆነ ነው። እግዚአብሔር ሰዎች ስለፈለጉ የሰዎች መልካም ፍቃድ ስለሆነ ነው እንዴ? የእግዚአብሔር ጊዜ ስለሆነ ነው ወዳጅ። የእግዚአብሔር ጊዜ ስለሆነ ነው። ሰው አታስቆመውም። ሰውን ነው ልታስቆም የምችለው፣ እግዚአብሔርን አታስቆም። ከእግዚአብሔር ጋር ተዋአችለውም። ያ ትልቅ ሰራዊት የነበረው ፈርዖን እንኳን አልቻለም። የባህር እራት ነው የሆኑት አይደል? ባህር ውስጥ ሰምጠው ነው የቀሩት። ሰጠሙ በቃ በባህር። ውጊያው ከእግዚአብሔር ነው። ከዛ በኋላ እነ ሙሴ ከተሻገሩ በኋላ ክብር ለሚካኤል ይሁን ሲመራል ለነበረው፣ ክብር ለማርያም። እሺ ማርያም እንኳን ኦርቶዶክስ ናት። ማርያም በዛ ዘመን ነበረች ያሉት እንጂ ማርያምን አያውቋትም። ሙሴ ማለትም እህቱን ነው። ማርያም ሲባል የሚያውቀው ሙሴ እህቱን ነው። ነብይት ማርያምን ማለት ነው። እህቱን ነው የሚያውቀው ሙሴ። ከዛ ቀደም የነበረውን አብርሃምን ጠርተው ምናምን አይደለም ስማቸውን እየጠሩ አይደለም ያከበሩት። ዘጸአት መጽሐፍ ምዕራፍ 15 ላይ ይሄን መዝሙር የዘመሩት። ክብር ለኢየሱስ ይሁን። ይሄን ጥቅስ ላንብብና ልጨርስ። ዘጸአት መጽሐፍ ምዕራፍ 15 ከድል በኋላ ሙሴ፣ ነብይት ማርያም፣ የእስራኤል ሕዝብ በሙሉ ማንን እንደሚያመልኩ ያውቃሉ። ማንን ከፍ ማድረግ እንዳለባቸው በደንብ የሚያውቁ ሕዝቦች ናቸው። እንደዚህ ያሉ። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ይላል። እንዲህም ብለው ተናገሩ፣ በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውም አለው። የአባቴ አምላክ ከፍ ከፍም አድርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። በቃ ይሄ ነው ዝማሬ። አያችሁ፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። አየህ፣ ከእግዚአብሔር ጋር ነው ውጊያው ማለት ነው። አሁን ከሰዎች ጋር ከነብይ ዘካርያስ ጋር አይደለም። ነብይ ዘካርያስ ልትገለው ትችላለህ ወዳጄ፣ ለሱ ክብር ነው። ብትገለው ምንም አይጎልበትም፣ ምንም አያጣም። እሰይ በቃ ቢሞት እሱ ክብር ነው ለሱ። ግን አታስቆመውም ነው የምልህ። ምክንያቱም የነብይ ዘካርያስ ስራ አይደለም። እዚህ ያላችሁ ክርስቲያን ወንድሞቶች የእናንተ ስራ አይደለም። እግዚአብሔር ነው በእናንተ እየሰራ ያለው።
አንተም ቢያስቆመው እግዚአብሔር እየሰራ ያለውን አምላክ አታስቆመውማ። ጳውሎስ እኮ አይደለም ሲሰራ የነበረው፣ በጳውሎስ እግዚአብሔር ነበር ሲሰራ የነበረው አይደል? መጽሐፍ እንደዛ ነው የሚለው። በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እንደዛ እኮ ነው የሚለው። አንብበነዋል አይደል? በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እግዚአብሔር ቁጥር 11 ፖስት አድርጉት። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ማን ነው የሚያደርገው? እግዚአብሔር ነው። በማን እጅ? በጳውሎስ። ታዲያ ጳውሎስን ብታስቆመው ደግሞ እግዚአብሔር ያስነሳል። ጢሞቴዎስን ያስነሳብህና በጢሞቴዎስ ደግሞ እጅ ስራው ይቀጥላል። ስለዚህ ያሉትን በዚህ ዘመን ያሉትን ክርስቲያኖች በሙሉ ብትገላቸው ገዳይ የነበርከውን አንተን ያስነሳህና በአንተ እጅ ደግሞ ራሱ እግዚአብሔር ስራውን መስራት ይጀምራል። ሲያሳድድ በነበረው በጳውሎስ እኮ ነው። ገዳይ በነበረው ዲያቆኑ እስጢፋኖስ ሲሞት ቁሞ ነበር ጳውሎስ፣ አስገድሏል። በገዳዩ በጳውሎስ ደግሞ እግዚአብሔር መስራት ጀመረ። ጳውሎስን ስገለውስ ገዳይ በሆነው ሰውዬ ደግሞ እግዚአብሔር ይሰራል። የስራው ባለቤት እግዚአብሔር ስለሆነ አታስቆሙም። ክብር ለኢየሱስ ይሁን። ጎንደር ላይ ብቻ አይደለም፣ ኢትዮጵያ በሙሉ ለኢየሱስ ትገባለች። ዓለም በሙሉ ቻይና፣ ኤዥያ አካባቢ ማለት ነው፣ አሜሪካ፣ ደቡብም አሜሪካ፣ ምስራቅም አሜሪካ፣ ላቲኑም ጭምር ማለት ነው፣ አውሮፓ፣ ኦሽኒያ ሀገሮች በሙሉ ለኢየሱስ ክብር ለኢየሱስ ይሁን። እግዚአብሔር ይሄን አድርጓል። እግዚአብሔር ይሄን አድርጓል። ከዚህ በኋላም የተለያዩ ነገር ሊሉ ይችላሉ። ጉዳዩን ወደ ፖለቲካም ሊያዞሩ ይችላሉ። አይመለከተንም። እኛ ኢየሱስን እየተናገርን እንቀጥላለን። መዳን እንዲሆንላቸው እየጸለይን በእግዚአብሔር ፊት ጉዳያቸውን ይዘን እየቀረብን ለእኛም እግዚአብሔር ጉልበት እንዲሰጠን ቃሉን በድፍረት እንድንናገር እግዚአብሔር በእኛ እንዲሰራ በእግዚአብሔር ፊት እየቃተተን ጸጋውን እንዲያበዛለን ኢየሱስን እየተናገርን እንቀጥላለን። እግዚአብሔር ይሄን ያደርጋል። ጌታ ዘመናችሁን ይባርክ። እጅግ በጣም ነው የምወዳችሁ። ጴንጤ እንደሆናችሁ ተናገሩ። እሺ፣ በሰዎች ፊት ጴንጤ ነኝ በሉ፣ ክርስቲያን ነኝ በሉ። እሺ፣ መደንገጥ አለባችሁ። ጴንጤ እንደሆናችሁ ተናገሩ። ደረታችሁን ነፍታችሁ ነው መሄድ ያለባችሁ። እዚህ ምድር ላይ ደረቱን ነፍቶ መሄድ ያለበት ክርስቲያን ነው። ምክንያቱም እናንተ የእግዚአብሔር ልጆች ናችሁ። የዚህ ዓለም ገዢ የሆነው ወይ ደግሞ የዚህ ዓለም ባለስልጣናት ልጆች አይደላችሁ። የዓለማት ሁሉ ፈጣሪ የሆነው ጌታ ልጆች ናችሁ። ደረቱን ነፍቶ መሄድ ያለበት እዚህ ዓለም ላይ ክርስቲያን ነው። እናንተ እንቁዎች ናችሁ። እንቁ ክርስቲያን ማለት እንቁ ነው ወዳጆች። ይሄን መዘንጋት የለባችሁ። አድራሻ ያለው አባት ያለው ወዴት እንደሚሄድ የሚያቅ በሞት ጥላ መካከል እንኳን ብሄድ ሞትን አልፈራም ያለው እኮ ዳዊት ገብቶት ነው እኮ አባቱ አምላኩ ማን እንደሆነ ገብቶት እኮ ነውና በሞት ጥላ መካከል እንኳን ብሄድ አለ ሞትን ደፋር ነኝ አለ። እሱ እኮ በሞት ጥላ መካከል ነው እየሄደ ያለው። የሱ ተግባር በሞት ጥላ መካከል መሄድ ነው፣ ግን ልቡ ተራራ ነው። ለምን? አንተ ከኔ ጋር ነህና ሞትን አልፈራ። ሞትን ያልፈራው ብርቱ ስለሆነ አይደለም፣ እግዚአብሔር ከእርሱ ጋር ስለሆነ ነው። ከእርሱ ጋር የሆነው እግዚአብሔር ደግሞ ዛሬ በእኛ ውስጥ ነው የሚኖረው። አይገርምም? እግዚአብሔር በእኛ ውስጥ ይኖራል። ደረታችሁን ነፍታችሁ ክርስቲያኖች፣ ደረታችሁን ነፍታችሁ እኛ የወላችሁ እንቁ ነን። እዚህ ዓለም ላይ የሚኖሩ እንቁዎች ማለት ክርስቲያኖች ናቸው። ክርስቲያኖች ናቸው፣ በጨለማው ላይ የሚያበሩ። ክርስቲያን ብርሃን አይደለም የሚወጣለት፣ ብርሃን ነው እንዲወጣላችሁ እናንተ። እስኪ እኔ ብርሃን ወጥቶልኛል የሚል አንዳንድ ቁጥር ይጻፍ። ብርሃን ወጥቶልኛል የሚል አንዳንድ ቁጥር ይጻፍ። ብርሃን ወጥቶልኛል የሚል አንዳንድ ቁጥር ይጻፍ። እስኪ በእኔ ብርሃን ወጥቶልኛል የሚል ብርሃን ወጥቶልኛል የሚል ቁም ነገር ነው። እሺ የምነግራችሁ ነገር በጣም ትልቅ ነገር ነው። ብርሃን ወጥቶልኛል የሚል አንዳንድ ቁጥር ብርሃን ወጥቶልኛል የሚል እሺ እኔ ብርሃን ነኝ የሚል ደግሞ ሁለት ቁጥር ይጻፍ። እኔ ብርሃን ነኝ የሚል ደግሞ ሁለት ቁጥር ይጻፍ። እኔ ራሴ ብርሃን ነኝ የሚል ሁለት ቁጥር ይጻፍ። እኛ ብርሃን ነን። እሺ ኤፌሶን መልእክት ላይ ቅዱስ ጳውሎስ ይሄን እንዳዘነጉ ጌታ ክርስቶስ ኢየሱስ ወደዛች ወደ አሕዛቧ ከተማ ሄዶ ስለተቀመጠ ብቻ ብርሃን ወጣላችሁ ተብሎ ተጽፏል። ጌታ ስለተቀመጠ በዛች ከተማ ላይ ብቻ ጌታ ስለተቀመጠባት ብቻ ጌታ ክርስቶስ ኢየሱስ ብርሃን ወጣላቸው ተብሏል። ጌታን እኮ አልተቀበሉም። ጌታ እዛች ከተማ ስለገባ ብቻ። እናንተስ ኤፌሶን 2:8 ጻፉ፣ ፖስት አድርጉልኝ።
ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። አንተ ብርሃን ነህ ራስህ። እናንተ የዓለም ብርሃን ናችሁ አላችሁ። አንተ ነህ እኮ ብርሃን ሆናል ከጌታ የተነሳ። አስቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን አንተ ብርሃን ነህ ራስህ፣ በጨለማው ዓለም ላይ የምታበራ የእግዚአብሔር ልጅ እኮ ነህ። የእግዚአብሔርን ሕይወት የተካፈል ነው። የዘላለም ሕይወት ወይ ደግሞ ኢተርናል ላይፍ ማለት እኮ ዞይ የሆነውን ሕይወት መካፈል፣ የእግዚአብሔርን ሕይወት መካፈል ማለት እኮ ነው። የእግዚአብሔር ልጅ ዘር እኮ ነው። ከማይጠፋው ዘር ተወልደናል። የእግዚአብሔር ዘር ሆነናል እኮ ማለት እኮ ነው። ያገኘነው ነገር ቀልድ እንዳይመስላችሁ። የምሬን ነው ላጅ ያገኘነው ነገር ቀልድ እንዳይመስላችሁ። የእግዚአብሔርን ሕይወት መካፈል፣ ከእግዚአብሔር ዘር መወለድ። የእግዚአብሔር ዘር እኮ ነው በእኛ ውስጥ ያለው። ከእግዚአብሔር ዘር ነው የተወለድከው። ኃጢአት የነበረው ለምንድን ነው? ወይ ደግሞ ሙታን የነበረው ለምንድን ነው? የአዳም ዘር ስለነበር። እግዚአብሔር ሰውን በመልኩ ፈጠረ። አዳም ወደቀ። የወደቀው አዳም ደግሞ በመልኩ ልጆችን መውለድ ጀመረ። አይደለ? እንደዛ እኮ ነው የሚለው ዘፍጥረት መጽሐፍ ምዕራፍ 4 ላይ ይኸውላችሁ፣ እግዚአብሔር ሰውን በመልኩና በአምሳሉ ፈጠረው። አዳም ይባላል እሱ እና ሔዋን ሲኖሩ የአጋንንትን ሐሳብ ሰሙና ወደቁ። እግዚአብሔር አታርጉ ያላቸውን ነገር አደረጉ፣ ወደቁ። ከዛስ በመልካቸው መውለድ ጀመሩ። አዳም በመልኩ ወለደ ይላል። በመልኩ መውለድ ጀመረ አዳም። የቁጣ ልጆች ማለት ናቸው እነሱ። በመልኩ መውለድ ጀመረ አዳም። ከክርስቶስ ኢየሱስ ወይ ደግሞ በክርስቶስ ኢየሱስ አምነ ከእግዚአብሔር መንፈስ ስትወለድስ ዘር ነው የምትቀይረው። የአዳም መልክ አይደለም። ከዛ በኋላ አንተ የእግዚአብሔር መልክ ነህ። ይህን ህይወት ነው የተካፈልነው እና ብርሃንና አንተ ራሱ ብርሃን ነህ። ደረትን ነው ነፍተህ መኖር ያለበት እዚህ ዓለም ላይ። ገንዘብ ላይኖር ይችላል፣ ትዳር ላይኖር ይችላል፣ ልጆች ላይኖሩ ይችላሉ። ነገር ግን አንተ ባለስልጣን እነዚህ ነገሮች ላይኖሩ ይችላሉ። አንተ ያጣሃቸውን ነገሮች እኮ እዚህ ዓለም ላይ ያሉ ሰዎች ሊኖራቸው ይችላል። አንተ ያለህን ውድ ነገር ግን እነሱ የላቸው። አንተ ያለህን ውድ ነገር እነሱ የላቸው። አንተ የእግዚአብሔር ልጅ ነህ። አንተ ባለስልጣን ነህ። እነሱ ያላቸው ነገር የሆነ ዓመት ላይ የሚቆም ነው። አንተ ግን የዘላለም ነገር ነው ያለህ። የዘላለም ነገር ነው ያለህ። ክብር ለኢየሱስ ይሁን። ያጣኸውን ነገር ደግሞ በእግዚአብሔር ፊት ተንበርከክና ጠይቅ። ከዛ ስትነሳ አምነህ ተነስ። እሺ ይውላችሁ ብዙ ጸሎቶቻችን መልስ የሌላቸው ለምን እንደሆነ ታውቃላችሁ? ጸሎቶቻችን እንኳን ትክክል ስላልሆኑ ነው። እሺ ጸሎት ራሱ በእግዚአብሔር ቃል ነው መጸለይ ያለበት። ጸሎቶቻችን መልስ የማያገኙት ጸሎቶቻችን እንደ እግዚአብሔር ቃል ስላልሆኑ ነው። ተንበርከክ፣ በእግዚአብሔር ፊት ጠይቅ፣ አምነህ ተነስ። እግዚአብሔር ያደርገዋል። አምነህ ተነስ። ይህ ሚስጥር ላሳያችሁ። በማርቆስ ወንጌል 11 ይህ ሚስጥር ላሳያችሁና ልጨርስ። በማግስቱም ማርቆስ 11 ላይ ቁጥር 12 ከቢታንያ አብዬ እንዴት ነህ? ሲወጡ ተራበ ጌታ ክርስቶስ ኢየሱስ። ቅጠልም ያላት በለስ ከሩቅ አይቶ እሺ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኝባት። መልሶም ከአሁን ጀምሮ እሺ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ከዛ ወደ ኢየሩሳሌም መጡ ይልና ሌላ ታሪክ ይነግረናል። ከዛ ማለዳም ሲያልፉ አሁን ነጋ ማለት ነው። በጠዋት ሲያልፉ በለሲቱ ከስሯ ደርቀው አዩአት። ጌታ ምን ብሏታል? መጀመሪያ እዚህ ቁጥር 14 ላይ መልሶ ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላባት አላት። ደቀ መዛሙርቱም ሰምተዋል ይሄን ነገር። ከዛ ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት። ቁጥር 20 ላይ ጴጥሮስም ትዝ ብሎት ትላንትና ጌታ የተናገረው ቃል ማለት ነው፣ መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ቁጥር 21 ላይ እሺ ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እውነት እላችኋለሁ
ይሄ ሚስጥር በደንብ ስሙኝ። ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ይሄ እኮ ነው በቃ የጸሎት ሚስጥር። ስለዚህ እላችኋለሁ የጸለያችሁትን ደግሞም የለመናችሁትን ሁሉ እንዳገኛችሁት የምትጠይቁት አባታችሁን ስለሆነ ነው። ካላመንክ እምነት ከሌለ በአባትህ አትጸልይ። ይሆናል አይሆንም ብለህ የምትነሳ ከሆነ እንዴት ነው የሚሆንልህ? የለመንከው ማንን ነው? አባትህን ነው። የዓለማት ሁሉ ፈጣሪ ነው። ስለ እግዚአብሔር ታላቅነት ማወቅ ትፈልጋላችሁ? እኔ ይውላችሁ አንዳንዴ እንደዚህ ያደርጋለሁ። ፕላኔቶችን አያለሁ፣ የእኛን ጋላክሲ ቼክ አደርጋለሁ፣ ከኛ ውጭ ያሉትን ጋላክሲዎች ቼክ አደርጋለሁ፣ ስለ ብላክ ሆል ምናምን አያለሁ፣ ትልልቅ ስለሆኑት ፕላኔቶች ቼክ አደርጋለሁ፣ ከኛ ውጭ ስላሉት ታላላቅ ኮከቦች አያለሁ እና ምድራችን በጣም ትንሽዬ እንደሆነች አያለሁ። ከዛስ በእኛ ሲስተም ውስጥ ትልቅ የሆነችው ፀሐይ ከሌሎች ከዋክብት አንጻር በጣም ትንሽዬ እንደሆነች እመለከታለሁ። ይህን ሁሉ ካየሁ በኋላ የእግዚአብሔር ቃል ጋር መጣና ዓለማትን በስንዝሩ የለካ ንጉስ እንደሆነ ደግሞ የኔ አምላክ እረዳለሁ። ሃሌሉያ። አይ ምንም ቢገዝፍ እዚህ ፕላኔት ላይ ያሉት ነገሮች ምንም ትልልቅ ነገሮችን ብመለከትም የሚያስገርሙ ነገሮችን ባይም የኔ አምላክ ግን እነዚህን ሁሉ ነገሮች በስንዝሩ የለካ ነው ይላል። ዓለማትን በስንዝሩ የለካ አባት ነው ያለኝ። በሱ ፊት ስንበረከክ ጌታ እንደሚያደርገው አምኜ ነው የምነሳው፣ እንደሆነ አምኜ ነው የምነሳው። ለዛ ነው ቃሉን ይላል ስለዚህ እላችኋለሁ የጸለያችሁት የለመናችሁት ሁሉ እንዳገኛችሁት። ለምንድን ነው እንዳገኘ አምነህ የምትነሳው? የሚያደርገው አባት ነው። የዓለማት ሁሉ ፈጣሪ ነው። ዓለማትን በስንዝሩ የለካ ጌታ ነው። ይህን የተናገረው ኢየሱስ ነው። እነሱ ተገርመው ነው ደርቆ ሲያዩዋት እንዴት ሆነች ብሎ ገርሟቸው ነው። እንዴት ሆነች ያለው ጴጥሮስ እኮ በሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ በኢየሱስ ስም ተነስና ተመላለስ አለው። ጸና እኮ ይላል፣ እግሩ ጸና ይላል። ከዛ ሰውየው ዳዴ አላ አይደለም የሚለው ዘለለ ነው የሚለው። የእግዚአብሔር ቃል አይገርምም? ከእናቱ ማህፀን ጀምሮ ተራምዶ ማያቅ ሰውዬ፣ አንድ ቀን እንኳን ቆሞ ማያቅ ሰውዬ በኢየሱስም ተነስ ሲለው ተነሳና ዳዴ አይደለም የሚለው ዘለለ ነው የሚለው። ጸና ቁርጭምጭሚቱ። የኢየሱስ ስም ዳዴ አይደለም የሚያስደርግ ያጸናሃል። ገርሞት የጠየቀው ጴጥሮስ ምን አድርጓል? ተነሳ ነው በቃ። የኢየሱስ ስም እንደሚያደርገው ገብቶታል። ይሄ ነው በቃ አምነት አድርጋል። አንዳንድ ክርስቲያኖች በአጋንንት ፊት ኢየሱስን መጥራት ይፈራሉ። በእርግጥ አዳዲስ ክርስቲያኖች ሊደነግጡ እንደሚችሉ አውቃለሁ። አንተ ግን አይደለም የምታደርገው። አዲስ ስለሆንክ አይደለም፣ ነባር ስለሆነ አይደለም የሚያደርገው። በእምነት ኢየሱስን ጥራ። ለምን ዛሬ ክርስቲያን አትሆንም? በእምነት ኢየሱስን ጥራ። በፊት የሚቆም አጋንንት የለም ወዳጅ፣ በፊት የሚቆም በሽታ የለም። በእምነት ኢየሱስን ጥራ። በነ ጳውሎስ የሰራ ጌታ ዛሬ ካንተ ጋር ነው ያለው። በነ ጴጥሮስ የሰራ አምላክ፣ በነ ጴጥሮስ የሰራ መንፈስ ቅዱስ፣ በጴጥሮስ ያለ ቅዱሱ መንፈስ እና ዛሬኛ የተቀበልነው ቅዱሱ መንፈስ የተለያዩ አይደለም። ያንኑ መንፈስ ነው የተቀበልነው። ዛሬም ይሰራል ነው የምልህ። ዛሬም በአንተ እግዚአብሔር ይሰራል። እመንና ስሙን ጥራ። የምሬን ነው የምልህ። ወንድምቶቼ መውለድ አልቻላችሁም ወይ? በትዳራችሁ ውስጥ ልጅ የለም እንደ ኢየሱስ እኮ ልጅ ይሰጣል። በእውነት ነው የምላችሁ። በእግዚአብሔር ፊት ተንበርከኩ። እግዚአብሔር የማህፀናችሁን ፍሬ እንደሚባርክ አምናችሁ ተነሱ። ይሆናል ነው የምላችሁ። እግዚአብሔር ይሄን ያደርጋል። ስሙን ጥሩ። እግዚአብሔር ልጅ እንደሚሰጣችሁ ተነሱ አምናችሁ። ከተንበረከብክበት ያለ እምነት አትነሳ። ተጠራጥራ አትነሳ ወዳጅ፣ አትነሳ። እግዚአብሔር እኮ ነው የሚያደርገው። ይሄን እግዚአብሔር ነው የሚያደርገው። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ክብር ለኢየሱስ ይሁን። እና ደረትህን ነፍታ ኖር። ክርስቲያን ወንድምቶች እዚህ ውስጥ ያላችሁ ደረታችሁን ነፍታችሁ ኢየሱስን እየተናገራችሁ በሄዳችሁበት አካባቢ የታመመ ሰው ሲኖር ስታዩ እጅ እየጫናችሁ እየጸለያችሁ እየፈወሳችሁ ለፉ። እግዚአብሔር ይህን ያደርጋል። የአንተ አቅም አይደለም። እሺ፣ የአንተ ጸሎት አይደለም፣ የአንተ ብርታት አይደለም።
አይደለም። የእግዚአብሔር ስም ነው ይሄን የሚያደርገው፣ የኢየሱስ ስም ነው ይሄን የሚያደርገው። ቅዱሱ መንፈስ በዚህ ተአምር በዚህ ሰዎች መዳን ምክንያት ጌታን ይቀበላሉ ሰዎች አይደል? የሐዋርያት ሥራ 3 ላይ በተፈወሰው ሰው ምክንያት 2000 ሰዎች ናቸው ወደ ክርስትና የመጡት። በድንቅና በተአምራት ሰዎች እንዲድኑ ያደርጋል እግዚአብሔር። ክብር ለኢየሱስ ይሁን። እወዳችኋለሁ። ጌታ ዘመናችሁን ይባርክ። የተጣላችሁ ሰዎች ካላችሁ በእግዚአብሔር ፊት ነገራችሁን ተዉ። ያኮረፋችሁ ሰዎች ካላችሁ ነገሩን ለእግዚአብሔር አሳልፋችሁ ስጡ። ቂም የያዛችሁ ሰዎች በጌታ ለምናችሁ ተዉት። በጣም ራሳችሁን ያጠፋችኋል። መሞት ማትፈልጉ ከሆነ ማለት መንፈሳዊ ሞት ማለት ነው። ቂም እንዳትይዙ ሰው ላይ እሺ። ምንም ነገር ሊያደርጋችሁ ይችላል። ቂም እንዳትይዙ። መኖር የምትፈልጉ ከሆነ ማለት ነው እግዚአብሔርን ህይወት እያጣጣማችሁ መኖር የምትፈልጉ ከሆነ ቂም እንዳትይዙ። ሰው ላይ በክፋት እንዳትነሱ። በተለይ ክርስቲያን ወንድም እህቶችን ደግሞ ለመክሰስ ወደ ፍርድ ቤት ይዛችሁ ልትሄዱ ካሰባችሁ የምሬን ነው የምላችሁ፣ ነገራችሁን ቁጭ አድርጉ። ሚስትህን በክርስቶስ ኢየሱስ ደም የተገዛችውን ሚስትህን ልከሳት ፍርድ ቤት ያሰብክ ወንድም ካለክ በጌታ በኢየሱስ ስም ነው የምልህ፣ የእግዚአብሔር ቃል በጣም ነው የሚቃወምህ ካንተን። ባልሽን ልከሽ ያሰብሽ እህት ካለሽ፣ በዓለም ባለ ፍርድ ቤት ልታቆሚው ያሰብሽ እህት ካለሽ በኢየሱስ ስም ነው የምለምንሽ፣ የእግዚአብሔር ቃል በጣም ይቃወምሻል አንቺን። ነገራችሁን ተውት በቃ። የምሬን ነው የምላችሁ። እሱ በክርስቶስ ደም የተገዛ ነው ባልሽ፣ እሷ በክርስቶስ ደም የተገዛች ናት። አስበከዋል? ድንቅ የሆነች ያችን እህት አዲስ ፍጥረት የሆነችውን በዓለም ባለ ዳኛ ፊት አቁመካት፣ በዓለም ባለ ዳኛ ፊት አቁመሽው ባልሽን። ሙታን ሲፈርድባችሁ፣ ሙት እኮ ነው ዳኛው፣ በዓለም ነው ያለው። ሙት የእናንተን ጉዳይ ተመልክቶ ሲፈርድባችሁ ታሳፍራላችሁ ያለው ጳውሎስ እንደዚህ አይነት ሰዎች ነው። እሺ አለመስማማት ካልቻላችሁ የእናንተን ጉዳይ ሊመለከት የሚገባው አዲስ ፍጥረት የሆነ ሰው ነው። እሺ የቤተክርስቲያን ሽማግሌ ሊሆን ይችላል፣ የሚቀርባችሁ ሰው ሊሆን ይችላል። አዲስ ፍጥረት የእናንተን ጉዳይ መፍታት ይችላል። በጌታ ፊት ይዞት ይቀርባል። የእናንተን ጉዳይ በጌታ ፊት ይጸልያል ስለእናንተ። እግዚአብሔር ነገራችሁን ይፈታል። በቃ አለቀ። እግዚአብሔር የእናንተን ጉዳይ ይፈታል። በዓለም ፊት ወንድምህን ልከስ እንዳትሄድ። እሺ ክርስቲያን ወንድሙን በዓለም ፊት አይከስም። እህትሽን በዓለም ፊት ወስደሽ ፍርድ ቤት እንዳታቆሚ። ያኔ ሞት ነው። እሺ የምሬን ነው የምላችሁ። ትልቁ ሞት ማለት ያኔ ነው። ያኔ ትልቅ ሞት ነው። ሙታን በእናንተ ላይ ሲፈርዱ ማለት ነው። አስባችሁታል? ሙታን ናቸው እኮ እነሱ፣ ህይወት የላቸውም፣ ኢየሱስ የላቸውም። አዲስ ፍጥረት የሆነ ሰው በሙታን ፊት ቆሞ ፍርድ ሲፈረድበት፣ በዓለም እንደምትፈርዱ አታውቁምን አለ ጳውሎስ እኮ። ግን በዓለም የሚፈረድባቸው ሰዎች፣ በዓለም ያሉ ሰዎች በእናንተ ላይ ሲፈርዱ እንደማለት ነው። ወንድምህን በዓለም ባሉ ሰዎች ፊት እንዳትከስሽ፣ እንዳታማ። ሰዎች ፊት ቁጭ አድርገህ ምንም ቢበድል ወንድምህ በዓለም ባሉ ሰዎች ፊት ወንድምህን እንዳታማ፣ ሙታን ፊት እንዳታማ። ወንድምህን አዲስ ፍጥረት የሆነውን ሰውዬ ሊበድል ይችላል፣ ሊያስቀይም፣ ሊያሳዝን ይችላል። ካዘንክበት ንገረው ለራሱ፣ ካልሆነ ወደ ቤተክርስቲያን ጉዳዩን ይዘህ ሂድ። በቃ አለቀ። ወደ ቤተክርስቲያን ይዘህ ሂድ። አሳልፈ ለሙታን እንዳትሰጥ ወንድምህ። ይሄን አድርጉ። እናንተ እንቁዎች ናችሁ እንዴ! ይሄ ሊገባችሁ ይገባል። እንቁ እንዴ! ብራንዳችሁ እኮ ኢየሱስ እኮ ነው። ማንም በቃ ተራ ሰፈር እንዴት እንገኛለን እኛ? ተራ ሰፈር አንገኝም። ምናምንቴ ሰፈር አንገኝም። ቆሻሻ ሰፈር አንገኝም። እንዴ! ብራንዳችን ኢየሱስ እኮ ነው። አንተ ናይክና ፑማ አዲዳስ ምናምን የሚባሉ ብራንድ ያላቸው እንኳን ምናምን ሰፈር ውስጥ ተገኝተው ምናምን የወደቀ ነገር ውስጥ ተገኝተው አታገኟቸው። ያ ደግሞ የኢየሱስ ነን፣ እንቁዎች ነን እያልኩ ነው። በቃ ይሄን አይምሮአችሁ ውስጥ አስቀምጡ። በአይምሮ መታደስ ደግሞ ይሁንልን። ሐሙስ እንገናኛለን። ባለቤቴ ጆይን አደረገች ማለት ቆየክ ማለት ነው። ሚያዝያ 25 እንጋባለን። ሚያዝያ 25 ሰርጌ ነው። ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ውጭ ያላችሁ መምጣት የምትችሉ ጠርቻችኋለሁ። ሚያዝያ 25 ፕሮግራም አድርጉ፣ ወይ ደግሞ ሜይ 3 ማለት ነው 2026 ዓመተ ምህረት። እሷ ጆይን አድርጋናለች። ያ ማለት ሰዓቱ መሽቷል እየጠበቅኩ ነው እያለች ነው። እና ወዳችኋለሁ። ሐሙስ እንገናኛለን። ሐሙስ
በአይምሮ መታደስ ታደሱ የሚለውን የጳውሎስን መልእክት ነው ምንማማረው። እሺ በጣም በሚገርም ሁኔታ ብዙዎቻችን እዚህ ነገር ላይ መስራት አለብን፣ መለወጥ መቻል አለብን። እሺ አረ ሂድ ተብያለሁ። እሺ እዚህ ነገር ላይ መስራት መቻል አለብን ክርስቲያኖች፣ የምሬን ነው የምላችሁ። በአይምሮ መታደስ መለወጥ ያስፈልገናል። አይምሮአችን ፕሮግራምድ ነው። ያን ፕሮግራምድ የሆነውን አይምሮአችን ይዘን ነው ወደ ክርስትና የመጣ ነው። እሱን ይዘን ነው የቀጠልን ያለ ነው። እሺ እሱ ነገራችን መቀየር መቻል አለበት። ብዙዎቻችሁ ህይወታችሁ አልተረጋጋም አይደለ? ብዙዎቻችሁ ትናደዳላችሁ፣ በስራ ቦታችሁ፣ በትዳራችሁ ትናደዳላችሁ፣ በልጆቻችሁ ትበሳጫላችሁ፣ በተለያየ ነገር መረጋጋት አቅማታችኋል። ይሄ የሆነው በአይምሮ መታደስ መለወጥ ስላልቻልን ነው። ተኝታችሁ አንድ ነገር ላይ ፎከስ ማድረግ አትችሉም። እንቅልፍ እስኪወስዳችሁ ድረስ አንድ ነገር ላይ ፎከስ ማድረግ አትችሉም። ስትተኙ አይምሮአችሁ በጣም ብዙ ቦታ ይሄድባችኋል። የእግዚአብሔርን ቃል ስታነቡ በትኩረት የእግዚአብሔርን ቃል ብቻ ማንበብ አትችሉም። ወደ ተለያየ ሐሳብ ይሄዳል። እዚህ ነገር ላይ መስራት መቻል አለብን። ይሄን ስታረጉ ብዙ ነገር ነው የምታሸንፉት። ብዙ ነገር ነው የሚሆንላችሁ። የምሬን አላችሁ። ትልቁ ሚስጥር በህይወታችን ትልቁ ሚስጥር ይሄ ነው። በአይምሮ መለወጥ ማለት ነው። ይሄን ዓለም አለመምሰል ማለት ነው። ይሄ ዓለም የራሱ ፕሮግራም አለው አይደል? ይሄ ዓለም ያለው የራሱ የሆነ ፕሮግራም አለው። ወደ ክርስትና ስንመጣ እሱን ይዘን መቀጠል የለብንም። ያንኑ ይዘን መቀጠል የለብንም። እንዴት ነበር ገስቱ የሚስተካከለው? እንደዚህ ናይስ። እሱን ይዘን መቀጠል የለብንም አይደል? ይሄ ጳውሎስ የነገረን ጳውሎስ ብቻ አይደለም፣ በኤፌሶን መልእክቱ ላይ በሮሜ ብቻ አይደለም፣ በኤፌሶን መልእክቱ ላይም ጳውሎስ ይሄን ደግሞታል። በአይምሮ መታደስ መለወጥ፣ ይሄን ዓለም አለመምሰል፣ ፕሮግራም የሆነውን አይምሮአችንን መቀየር እና እዚህ ላይ በደንብ ሐሙስ እናወራለን። መወራት ያለበት ርዕስ ነው። ብዙዎች በዚህ ነገር እየተቸገራችሁ እንደሆነ በደንብ ነው የማውቀው። ይሄን ስታረጉ እዚህ ዓለም ላይ ደረታችሁን ነፍታችሁ የምትኖሩት እናንተ ናችሁ። ራሳችሁን ታሸንፋላችሁ ማለት ነው። የራሳችን ጠላት ሰው አይደለም። እሺ ራሳችንን ለራሳችን ጠላት ምን ነው? የራስህ ጠላት፣ የአንቺ ጠላት እህቴ አንቺ ራስሽ ነሽ። ወንድም ዓለም ያንተ ጠላት ሰው አይደለም፣ ራስህ ነህ። አንተ ራስህን ነው ማሸነፍ ያለብህ። ራስህን ስታሸንፍ በአንተ ፊት ማንም አይቆምም። ሰው ግብግቡ ከሰው ጋር ነው። ጸቡ ከሰው ጋር ነው። ሰው ለማሸነፍ ነው የሚታገለው። ሐሙስ 3 ሰዓት እገባለሁ። ሰው ለማሸነፍ ነው ግብግብ ውስጥ የሚገባው። ለምን ትታገላለህ? ሰው ራስህን አሸንፍ። ያኔ ማንም በፊት አይቆምም እና ራስን ደግሞ እንዴት ነው የምናሸንፈው? ከውጪ ወደ ውስጥ መኖር ማቆም ማለት ነው። እሺ ከውጪ ወደ ውስጥ የሚኖር ሰው ህይወቱ ብጥብጥ ያለ ነው። ፖለቲካውን ትኖራለህ፣ የሰዎችን ጸብ ትኖራለህ፣ የሥራ ቦታን ትኖራለህ፣ የተለያየ ሃይማኖትን ትኖራለህ። ከውስጥ ወደ ውጭ የሚኖር ሰው ግን የእግዚአብሔርን ህይወት ነው የሚኖረው። ከውስጥ ወደ ውጭ መኖር ማለት ራስን ማሸነፍ ማለት ነው። እዚህ ላይ ነው የምናወራው። ሐሙስ ጌታ ዘመናችሁን ይባርክ። እንኳን ደህና መጣሽ ሐሴቴ። ሽማግሌ ስለላኩኝና ቤተሰቦቿ ስለተቀበሉኝ ሚስቴ ብዬ መጥራት እችላለሁ። ተባረኮሽ። እንኳን ደህና መጣሽ። ኢየሱስ ጸጋ ሰላም ይብዛላችሁ። እኔ ተናግሬያለሁ የለውበትም ብያለሁ፣ ግን ከቅድም ከመጀመሪያው ጀምሮ ስታስተምር በጎንደር ላይ በሆነው ነገር ማለት ነው የሐዋርያት ሥራን 7 ሳስታውስ ነበርና በጣም ሲደንቀኝ ነበር። በሐዋርያት ሥራ 7 ላይ እስጢፋኖስ ሲናገር ታስታውሰዋላ። ልክ እስጢፋኖስ እየተናገረ በጣም የሚገርም ነገር ሆኖ ነበርና ወንጌል እየተነገረ ባለበት ታይም ሶሪ ቆይ ይቅርታ እንዴ
እሺ እና ሐዋርያት ሥራ 8 ማለት ነውና እየተነገረ አንድ ሲሞን የሚባለውን ሰው ታስታውሱታላችሁ? ታች ያላችሁ እህትና ወንድሞች ሲሞን የሚባል ሰው ነበረ በሐዋርያት ሥራ 8 ላይ ያለ ማለት ነውና ፊልጶስ በሰማሪያ ከተማ ላይ ወርዶ ማለት ነው ኢየሱስን ሰብኮላቸው ነበር፣ ክርስቶስን ሰብኮላቸው ነበርና በምድሪቷ ላይ በዛ በሰማሪያ ከተማ ላይ ታላቅ ነውጥ ነበር የሆነው ማለት ነው። ላይክ አሁን በጎንደር ላይ እንደሆነው በጣም ታላቅ የሆነ ነውጥ ሆኖ ነበርና እሱን ቃል አንብብላችሁ። ፊልጶስም ወደ ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ኢየሱስ ጌታ ነው እና በጎንደር ላይ የሆነው ይሄ ነው በቃ የሚመስለኝ ማለት ነውና ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋትም የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ ይልና ቁጥር 7 ላይ እንደዚህ ይላል፣ እርኩሳን መናፍስትም በታላቅ ድምፅ እየጮሁ ይላል። ኢየሱስ ጌታ ነው። በጎንደር ላይ የሚሆነው ያ ነው። አንዳንዶቹ ዜናውን ሰምታችሁ ከሆነ አንዳንዶቹ ልብስ እያጠቡ ይላል፣ አንዳንዶቹ ደግሞ ሌሎች ስራዎችን እየሰሩ ሩቅ ቦታ እኮ ነው የኢየሱስ ስም ሲነገር፣ የኢየሱስ ስም ሲሰበክ፣ የኢየሱስ ስም ሲነገር ሲሰበክ አጋንንት ይጮህ ነበር። አንዳንዶቹ ልብስ እያጠቡ፣ አንዳንዶቹ ወፍጮ እየፈጩ ብቻ በተለያየ ነገርን ተግባራትን እያደረጉ ጎንደር ከተማ ላይ አጋንንት በኃይል ይጮህ ነበር ማለት ነውና በሐዋርያት ሥራ 8:7 ላይ የሚሆነው ያ ነው። በዛ ከተማ ላይ ኢየሱስ ሲነገር፣ በዛ ከተማ ላይ ኢየሱስ ሲሰበክ ይላል እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ ይላል። ኢየሱስ ጌታ ነው። ኢየሱስ ተብሎ በተጠራበት ስፍራ ላይ አጋንንት እንደማይቆም፣ ኢየሱስ ተብሎ በተጠራበት ስፍራ ላይ ይህንን ስም ማንም ሰው ሬዚስት አያደርግምና በዚያችም ከተማ ታላቅ ደስታ ሆነ ይልና ቁጥር 9 ነው የምፈልገው። ሲሞን የሚሉት አንድ ሰው ግን ይላል፣ ሲሞን የሚባል አንድ ሰው ከዛ በፊት የሚታወቀው በጥንቆልና ነው። ከዛ በፊት የሚታወቀው ሰዎችን በማስደነቅ ነው። ከዛ በፊት የሚታወቀው ሲሞን ሰዎችን በማስገረም ነው። በጥንቁልና በቃ ይገርማቸው ነበር። ይሄማ የእግዚአብሔር ኃይል ነው እስኪሉ ድረስ ሲሞን ያስደንቃቸው ነበር በጥንቁልን ነው። እና ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ ይላል። አይገርማችሁም? እዛ ጋር የጌታ ወንጌል ይነገራል። እዚህ ጋር ደግሞ ሲሞን የሚሉት ሰው ደግሞ በቃ የለመደ ነው፣ በመጠንቆል የለመደ ነው፣ በማስጠንቆል የለመደ ነው። ሰው ራሱ የእግዚአብሔር ኃይል ነው እስኪሉ ድረስ ማለት ነውና እኔ ታላቅ ነኝ ብሎ እየጠነቆረ የሰማርያን ወገን እያስገረመ ይላል። እሱ ይጠነቁላል፣ ህዝቡ ይደነቃል። እሱ ይጠነቁላል፣ ይሄማ የእግዚአብሔር ኃይል ነው፣ ይሄማ የእግዚአብሔር እጅ ነው፣ ይሄማ የእግዚአብሔር ጉልበት ነው እያሉ ሲሞን እየጠነቆለ እነሱ ይደነቁ ነበር። እና ይሄ ዴይ ቱ ዴይ የሆነ ሪፒቴሽን ሁሉ ጊዜ የሚያደርገው ነገር ነውና እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር ይላል። ይሄ ነገር ከመሆኑ በፊት ቀድሞ በከተማ ነበር፣ ይጠነቆል ነበር ይላልና ቁጥር 10 ላይ ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር ይላል። አይገርም? ታላቁ የእግዚአብሔር ኃይል ይህ ነው እያሉና ጎንደር ከተማ ላይ በተለያየ ከተማ ላይ እንደ ኢትዮጵያ ህዝብ እንደ ኤርትራውያን ህዝብ በጣም ብዙ በእኛ መካከል በኮሚኒቲ መካከል በጣም ብዙ የአጋንንት አሰራር፣ በጣም ብዙ የጨለማ አሰራር፣ በጣም ብዙ በሃይማኖት ሽፋን የሚሰሩ ብዙ ድግምቶች፣ ብዙ ጥንቁልናዎች እንዳሉ ሁላችንም እናውቃለንና በዚህ በሐዋርያት ሥራ ላይ ሲሞንም ደግሞ ህዝቡን እንደዛ ነበር የሚያስደንቀው። ስንት ድግምት አለ፣ ስንት ህዝቡን ሽምድምድምድ አድርጎ ያስቀመጠ ስንት የአጋንንት አሰራር አለና እዚህም ስፍራ ላይ ህዝቡን ያስደንቅ ነበር፣ በድግምት ያስደንቅ ነበር፣ በጥንቁልና ያስደንቅ ነበርና የእግዚአብሔር ኃይል ነው እስኪል አስባችሁታል? ምን አይነት አሰራር ቢሰራ ነው ህዝቡ በዛ ልክ የተለወጠው አይምሮ ማለት ነውና የእግዚአብሔር ኃይል የእግዚአብሔር እጅ ነው እስኪሉ ድረስ ሰው ሲሞንን ይሰማው ነበር፣ ህዝቡ ሲሞንን ይሰማው ነበር። ግን ድንገት ጌታ መጣ። ድንገት በዛ ከተማ ላይ ኢየሱስ ተሰበከ። ድንገት በዛች ከተማ ላይ ኢየሱስ ተነገረ እና ሲሞን ሲጭንባቸው የነበረው የድግምት አሰራር፣ ሲሞን ሲጭንባቸው የነበረው የጥንቁልና አሰራር ልክ ኢየሱስ የሚለው ስም ሲጠራ መጽሐፍ የእግዚአብሔር ቃል ሲናገር እዛው ቦታ ላይ ምን ይላል?
አጋንንትም በታላቅ ኃይል እየጮሁ ይወጡ ነበር ይላልና በዛ ከተማ ላይ በጎንደር ከተማ ላይ የሆነው እንደዛ ነው። ኢየሱስ ተብሎ ብዙ የተደገመበት ብዙ የተጠነቆለበት በብዙ ትብታብ ያለ በሃይማኖት እስራት ውስጥ ያለ ኢየሱስ የሚለው ስም ሲመጣ ሰው በመፈታት ሰው ከአጋንንት እስራት በማምለጥ ጌታን ሲያከብር አይተናልና ኢየሱስ የሚለው ስም ለኔና ለናንተ ሙላታችን ህይወታችን በጨለማ ላለ ደግሞ ብርሃን ነውና ክብር ለኢየሱስ ይሁን። ይሄንን ያደረገ ደግሞ ጌታ ነው ላለው ተባረኩ። ጸጋ ይብዛላችሁ። ኪዬ በጣም ጌታ ዘመንህን ይባርክ። ጸጋ ይብዛለ። እውነት ለመናገር የመጣሁትኝ ሰዓት ሄዷል ማለት ነው። ሐሳቤን ከጨረስኩ በኋላ ለዛ ነው የመጣሁት። ወዳችኋለሁ። ጸጋ ይብዛላችሁ። ተባረኪ። እኔስ መች ጠፋኝ፣ እኔስ መች ጠፍቶኝ ትላለህ። ተባረኪ። ጌታ ዘመንሽ ይባርክ። ሴትዬ እዚሁ የሐዋርያት ሥራ 7 ላይም እኮ እንዲሁ የዲያቆኑ እስጢፋኖስ ስብከት ላይም እኮ እስጢፋኖስ እንግዲህ እንደምታውቁት ያልጠቀሰው አባት የለም፣ ያላነሳው አባት የለም። የሐዋርያት ሥራ 7ን ስትመለከቱና ከዛ እዛ ዘጸአት መጽሐፍ ምዕራፍ 3 ላይ ሙሴ በቁጥቋጦ የተመለከተው ቁጥቋጦ ሲነድ ተመለከተ በእሳትና ሳይቃጠል አየ። ከዛ ምን እንደሆነ ድያል አይደል ዘጸአት 3 ላይ ከዛ የእግዚአብሔርን መልአክ ተመለከተ ነው የሚለው። ከዛ እግዚአብሔርም ሙሴን ጠርቶት ሙሴን ሲጠራው እነሆኝ አለ። የቆምክበት ስፍራ የተባረከ ነው፣ የተቀደሰው ነውና ጫማህን አውልቅ አለው። ከዛ ያ አለ ዲያቆን እስጢፋኖስ ሲናገር ያ ሙሴ በዛ በተራራ የተመለከተው እርሱ ኢየሱስ እናንተ ሰቅላችሁ የገደላችሁት ነው አላቸው። ቁርጣቸውን እኮ የነገራቸው እናንተ ሰቅላችሁ የገደላችሁት በጲላጦስ ፊት የካዳችሁት እርሱ ሙሴ በዛ በተራራ የተመለከተው ነው አለ። ይሄም በሰሙ ጊዜ ይላል በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት ነው የሚለው። ጥርሳቸውን አፋጩበት። ይሄም በሰሙ ጊዜ እናንተ ሰቅላችሁ የገደላችሁት በጲላጦስ ፊት የካዳችሁት ሙሴን በቁጥቋጦ ውስጥ ያናገረው ነው። ሙሴን ደግሞ እዛ በቁጥቋጦ ውስጥ ያናገረው ማን ነው መሰላችሁ? ማን ነው ሙሴን በቁጥቋጦ ዘጸአት 3 ላይ ያናገረው ማን ነው? እንደዚህ ያለው እኮ ነው እሱ። እግዚአብሔርም ሙሴን ወደ እስራኤል ወደ ፈርዖን ሂድና ለሕዝቤ እግዚአብሔር እንዲህ ይላል ብለህ ንገረው ሲለው ማን ላከኝ ስላቸው ማን ብዬ ልንገራቸው ሲል እንደዚህ አለ። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ፣ እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ። ያለና የሚኖር ነው እርሱ። እነሱ በመስቀል ላይ የሰቀሉት ያለን። ከዛ እንደዚህ አለ። እግዚአብሔርም ደግሞ ሙሴን እንዲህ አለው፣ ለእስራኤል ልጆች ምን እንዲህ ትላለህ? የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ነው አለው። ለሙሴ ይህን ተናገረ እግዚአብሔር። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እርሱን እናንተ ገደላችሁት፣ በጲላጦስ ፊት ካዳችሁት፣ አመፀኛውን ሰው እንዲፈታ ጠየቃችሁት በሱ ምትክ ብሎ ዲያቆኑ እስጢፋኖስ ወጥ እንዲያወጣ እኮ የተመረጠ እኮ ነው ወዳጄ። ወጥ አውጣ ተብለህ ተመርጠክ መንፈስ ቅዱስ በአንተ ላይ ሲወርድ ኢየሱስን ነው የምታብራራው። ወጥ ማውጣት ተተዋለክ። ዲያቆናቶች እኮ የተመረጡት እኮ እንዲያግዙ ነበር፣ ወጥ እንዲያወጡ። እነሱ ግን በኃይል የእግዚአብሔር መንፈስ ወረደባቸውና ኢየሱስን ነበር ሲያብራሩ የነበሩት። የእግዚአብሔርን ቃል ነበር ሲነግሩ የብሉይ ኪዳን መጽሐፍትን እየጠቀሱ እና እናንተ የገደላችሁት እሱን ነው። ሙሴ በቁጥቋጦ ውስጥ የተመለከተው ነው እናንተ የገደላችሁት። ይህም በሰሙ ጊዜ ጥርሳቸው ተቆጡና ጥርሳቸውን አፋጩ። ጎንደር ከተማ ላይም እኮ ነው እየሆነ ያለው። ያ ሁሉ ህዝብ ሲወድቅ ኢየሱስ ሲባል ወፍጮዋን እየፈጨች ነበር ሴትዮ ስትወድቅ ተቆጡ። የ44ቱ የ54ቱ ሀገር የ64ቱ የ74ቱ ሀገር የታቦታቱ ሀገር ተቆጡ። ምንም ማድረግ አንችልም። ተቆጡና እስጢፋኖስን ገደሉት ይላል አይደለ? በድንጋይ ወሮ ተቆጡና ክርስቲያኖችን ሊገሉ ይችላሉ። ተቆጥተው እስጢፋኖስን በመግደላቸው ወንጌል አልቆመም። የገደለውን ጳውሎስን ጠርቶ እና ራስህ ስራ ወንጌሉን አለው አይደል? እስጢፋኖስን ያስገደለው ጳውሎስ ራስህና ይሄን አደራ ትቀበላለህ አለው። ጎንደር ላይ ክርስቲያኖችን ሊገል ይችላል። ክርስቲያኖችን ስለገደልክ ግን የእግዚአብሔር ስራ አይቆምም።
ገዳውን ያመጣና እሱ ራሱ ገዳይ የነበረው ሰውዬ ኢየሱስ ብቻውን ያድናል ብሎ ይናገራል። ይሄ ነው የሆነው፣ ይሄ ነው የሚሆነው። ክብር ለኢየሱስ ብቻ ይሁን። ሐሙስ እንገናኝ እንዳልኳቸው ሐዋርያት ሥራ መጽሐፍ ነው ሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ያለውን ቃል አንስተን እናወራለን። የቤተሰብ ጨዋታ ነው የምናረገው፣ የክርስቲያኖች ጨዋታ ነው የምናረገው። በጣም ወሳኝ ነገር ነው የምናወራው፣ ለብዙዎች ጥቅም ይሆናል ብዬ አምናለሁ። ተባረኩ። ሐሙስ በሰዓቱ እንገናኛለን። ጌታ ዘመናችሁን ይባርክ። አብራችሁኝ ስለነበራችሁ ጸልዩ ክርስቲያኖች። እሺ፣ ለሚድኑ ሰዎች ይሄን የእግዚአብሔርን ቃል ይዘው በየክፍለ ሀገሩ ለሚሄዱ ሰዎች ጸልዩ። ለትውልዱ መፈታት እንዲሆን ጌታ በብዙ ጸጋ እንዲያግዛቸው ወንጌልን ለሚሰሩ ሰዎች ልንጸልይ ይገባል፣ ሁላችንም ማለት ነው። እናንተም ደግሞ መጸለይ ብቻ ሳይሆን ደግሞ ኢየሱስን መናገር ባላችሁበት ሀገር፣ እሺ፣ አውሮፓ የትም ልትኖሩ ትችላላችሁ፣ አሜሪካ፣ ኢትዮጵያ ውስጥ የትኛውም ገጠር ልትሆኑ ትችላላችሁ። ኢየሱስን ተናገሩ። ታክሲ ውስጥ ሊሆን ይችላል፣ ስራችሁ ቦታ ሊሆን ይችላል፣ ገበያ ቦታ ላይ ሊሆን ይችላል። ለአንድ ሰው ለሁለት ሰው በዚህ ወር ለስንት ሰው ኢየሱስን ተናግሬያለሁ? ራሳችሁን ጠይቁ። እሺ፣ ራሳችሁን ጠይቁ። በዚህ ዓመት ለምን ያህል ሰው ኢየሱስን ተናግሬያለሁ? ጠይቁ። ኃላፊነት ትጠየቃላችሁ። እሺ፣ ኢየሱስን በመናገር የዘላለም ሕይወት አታገኝም። ኢየሱስን ባለመናገር ግን ከእግዚአብሔር ዘንድ የሚቀርብህ ነገር አለ። ደሞዝ ይቀርብሃል። ጸጋው የተሰጠን ልንተኛበት አይደለም፣ እንድናገለግል ነው። ኢየሱስን እንድንናገር ነው። ኢየሱስን ተናግረህ አይደለም የዘላለም ሕይወት የምታገኘው። የዘላለም ሕይወት በኢየሱስ ነው። ይሄን የዘላለም ያገኘነው የዘላለም ሕይወት ደግሞ ያላገኙ ሰዎች እንዲያገኙት እኛ ደግሞ መናገር መቻል አለብን። በተሰጠን ጸጋ ማገልገል መቻል አለብን እና እሱን ማድረግ አለብን። ሁላችንም ተባረኩ። ወዳችኋለሁ እጅግ በጣም የእናንተ ወንድም በመሆኔ እንዴ በጣም አስባችሁታል? የእናንተ ወንድም ማለት እኮ በክርስቶስ ኢየሱስ የተገዛ ሕዝብ ወንድም ማለት እኮ ነውና እድለኝነት ነው፣ በጣም እድለኝነት ነው። ተባረኩ። ወዳችኋለሁ። ሐሙስ በሰዓታችን እንገናኛለን። ያው የዛሬው ሰሞነኛ በሆነው ጉዳይ ላይ የገባ ነው፣ እናነሳዋለን። ሰሞኑን በተደጋጋሚ ይሄን ርዕስ አንስተን እናወራለን። ሐሙስ እንገናኝ።